ወተቱን በተውኩት በሶስተኛው ቀን ነው በቃ መተኛት የጀመረው። ምን ወተቱ ምንድን ነው የነበረው ምናምን በቃ እንዴ በአፕል ጁስ ጀመርኩ። አይ ዶንት ኬር ሰብለ አፕል ጁስ ጥሩ አይደለም አይደል? ግን ወተቱን ስተው በቃ እንዴት ቁልምም ብሎ ተኝቶ የማያውቅ ልጅ ተኝቶ አደረ። ከዛ ያው ዊቱን አይታወቅም የዛን ግሉትን ፍሪ ብዬ ራይዝ ምናምን በራሴ እያደረኩኝ ከዛ እየደረስን ይሄ ሁሉ ኢንፎርሜሽን ሲመጣ ግን ምንድነው ይሄ አሁን አንቺ የምታስተምሪን ካቻፕ ሰጠው ነበር ራይዝ ሰጠው ነበር እንጀራውን የለመደልኝ እና ያነ ወተቱ ትቶት ግን ብዙ ነገር መተው ነበረብኝ። ግን አይ ዶንት ኖ እና አንቺ የምትይው ነገር ድሮ አሁን አባት የባለቤት አባት እስታውን ያርሳሉ። ያን ድሮ ሲታረስ የነበረው ጤፍ አይደለም አሁን የምንበላው። እኔ ይቅርታ አድርጉልኝ ይሄ አሁን የምንበላው ምግብ በሙሉ መርዝ ነው። ቢካዝ ይሄን አሁን ካቆምኩት ጀምሮ እነ ስትሮበሪ እነ እንጀራ አሁን እንጀራ ተይ ስትኝ እንዴ እንጀራ እንዴት ነው ማቆመው ብዬ እንጀራ ያድነዋል ብዬ ሰብልዬ ኤክስፔክት አላደረኩም። ቢኮዝ እንጀራ ነው ብዬ ነው። ልክ እንጀራውን ያን ስተው ማርች ፈርስት ነው የተውኩት። ዩ ጋይስ ማርች ፈርስት ትቸው እንዴ በቃ የሆነ ሪሊቭ ሲያረጋዩት በቃ ላይ የመረጋጋት ቁጭ ነገር ስትሮበሪውን ምናምን ስተው በቀደም እንደውም ለልጄ ስትሮበሪው ሳይው ሰብለ ያስታውከኝ ፍሩት ሳይ በዛ ማየት አልፈልግም። በቃ ይሄ በሙሉ የተባለው ነገር ዩ ጋይስ ምግብ አይደለም መርዝ ነው የምትለው ይሄ ሰብለ ወድ አይደለም። በቃ አይ ዶንት ኖ ይሄ ድሮ አገራችን የገጠር ልጅ ነኝ የሚያርሱት ሳይሆን አይ ዶንት ኖ ይሄ ምን በምን ታርጎ እንደሚበቅል እኔ አይ ዶንት ኖ። ግን ይሄን የሚያምነው ሰብለ እኔና አንቺ አርገን ያየው ሰው ነው እንጂ የሚያምነው ሌላ ሰው አያምንም። አሁንም አውቲዝም ልጆች ያላችሁ ዶክተር አያድናቸውም። ይሄ ምንድነው ዶክተር የሚባል አይ ነው አንዳንድ ነገር ይሄ ቫይታሚን ብላብላ ይሄ የሆነ ትንሽ ነገሮች ነው እንጂ ጭራሽ እነሱም አያውቁም። አሁን ከኛ በታች ያላችሁ የመጣችሁ እኔ እግዚአብሔር ምስክሬ ነው ከዛሬ ጀምራችሁ ይሄን ነገር አውጥታችሁ እዩት ጊዜያችሁን ሳታቃጥሉ። እኔ ሰብላም ሶሪ በስቴፕ አልሄድም። በቃ የተደረገልኝ ነው የምነግርሽ። ስፔክ እንትን አላደረኩም። እንጀራ ያድነዋል ብዬ በፍጹም ፍሩት ይተዋል ብዬ እሱን ምንም አልጠበቅኩም። እና እሱን ሳየው እንዴ ግሉትን ፍሬ አይደለ የተባለው ፍሩት የሚያሰማን እንዴ አልኩኝ። ግሉትን ፍሬ የተባለው ፍሩት ውስጥ ምንድነው ያለው? እንጀራው ውስጥ ምንድነው? ይሄ እንጀራ አይደለም ጤፍ አይደለም ሰብለ ይሄ ነገር እና ለኔ የሰራው ነው። ኤክስፔክት አላደርግም ስጀምረው አንተን አላልኩም። የሚያድነው ምናምን አልመሰለኝም። የሆነ ነገር እኮ ሪሊቭ አድርጓል። ግን የሆነ ነገር ደግሞ ጎሎብኛል። አይተኛም፣ ይሮጣል። በቃ እሱ ሁሌ ነው የማየው። የጎተትኩ ነው ማስቀምጠው። የሆነ ቦታ ሲሄድ ልብ አያርፍም። ይሄ ሁሉ እኮ አለ ልቤ ተንጠልጥሎ። ቸርች ሲሄድ እሮጣለሁ። እግር ሰው ሁሉ እየረገጥኩ ነው የሚሄደው። በቃ እንደ እብድ ያከንፈዋል። ይሄ እነዚህ አሁን ፍሩት ምንድነው ግሬፕ፣ ይሄ አፕል፣ ስትሮበሪ፣ እንጀራ፣ ካቻፕ፣ ራይዝ በሙሉ ሰጠው ነበር። ይሄን ግን ግሉትን ፍሪን አውጥቼ ያዳንኩት መስሎኝ ነበረ። ለካ ሌላ ነገር ደግሞ ለካ መስራት ነበረብኝ። ዶክተሮችን ስነግራቸው ኑትሪሽን ስለጂ ስላት ሪፍለክስ አለው ብላ ዛንታክ ለ2 ዓመት ነው የወሰደው ኤልያስ። እንግዲህ ግሉትን ፍሪ የሚባል ጭራሽ እኔ አያውቁም እነዚህ ሰዎች መሰለ። እኔ እንጃ ምንድነው ግሉትን ፍሪ ምናምን ነው የሚሉሽ። ግን ኑትሪሽን ውሰጂኝ የዛኔ ሰብለ አልቅሼ ወተቱን ትቶታልና ኑትሪሽን ዶክተር ስትሰደጅኝ አልኳት። ስትሰደኝ ምንም ሪፍላክስ ነው አለችልኝ። ዛንታክ እኔ ስሙን እስካሁን አልረሳሁትም። ምንድነው በቃ እና ሰብለ ደግሞ ያነገርኩሽ የዛሬ 4 ዓመት ምናምን ኤልያስ መያዝ አቅቶኝ ልጃችን ለመንግስት ልንሰጥ ነበር። ለአንድ ሰው ያልተናገርኩትን ዛሬ እንድትሰሙትና እንትኑም ይሄ የሆርሞን መቀየር ምናምን ከዛ ቅድስት አርሴማ ነበረች ቀኑ እሱ ራሱ አልሄድም አለ። ሰብለ ጓዙን ጠቅልዬ ይዤ ልሰጠው መያዝ አቃተን። ወጥቶ ጠፍታ ያውቅ ነበር። ግን እግዚአብሔር ምነግራችሁ ዳብል አለ ከኛ ጋር። እግዚአብሔር አለ አይደል ከኛ ጋር፣ ከነሱ ጋር ደግሞ ዳብል ነው ያለው እና በቃ ሴፍ ተገኘ። ከዛ መያዝ አልቻልኩም። ማን ሰብለ መያዝ አልቻልኩም። ኤልያስ ቁም ያለው ሄዳለሁ እኮ ግን
በቃ የሆነ ነገር የሚያበረው ነገር አለ። አይቀመጥም። ዶሮ ቁሜ ነው። ተረፒ የሚባል ደግሞ ይጋዝ ፎርጌት። ይሄን ምግቡን ፊክስ ካላረጋችሁ እንደ ኤልያስ ተረፒ የወሰደ የለም። ከ2009 ጀምሮ እስካሁን ድረስ ተረፒ ወስዷል ኤልያስ። ግን ይሄ የሚረብሸው ነገር ካልተገኘ ምንም አይማሩም ልጆች። ይሄን እወቁት፣ አድርጉ። ግን መጀመሪያ ምግብ ላይ ስሩ፣ ምግብ ላይ ስሩ እና ከዛ በቃ ተመለሰ። አልሄድም ብሎ ተመለሰ። ከዛ በኋላ የእናንተን እየሰማሁ እግዚአብሔር ለኝና ብዙ ነገር አሳልፍ ያለው ሰብለ ብዙ ነገር ብዙ ያልነገርኳችሁ እና ይሄን አሁን አንቺ ኤክስፔክት ያልሽውን አልጠበኩም። አሁን ሰብለ ፍሩት ሳይ ያስታውከኛል እኮ ነው የምልሽ። በቀደም የሆነ ስቶር ስገባ ስትሮበሪ ጠቁሮ አየሁት። እኔ ጉድ ምን ሆነ የጠቆረ ስትሮበሪ። በቃ ብቻዬን እኮ ነው የማወራው። ኢትስ ወርክ ፎር ለእኔ ልጅ ለእናንተም ልጅ ይሰራል። ምግብ ይሄው የሰይጣን ጆሮ ይደፈን። አሜን። እንደውም እያሰብኩት ያለ ሰብለ ቲክቶክ ላይ እንትን ለዋል እኔ ብሞት አሁን ባለቤቴ ቢሞት አልበም እየሰራው ነው። ይሄ ስትሮበሪ እንዳይሰጡብኝ ፍሩት እንዳይሰጡብኝ እስከዚህን ድረስ ነው የምነግራቸው። ሌላ ቦታ አትሄዱ። መጀመሪያ ምግቡ ላይ ስሩና ከዛ በኋላ ደግሞ ወደ ተረፒት እንሄዳለን። ብዙ ደግሞ የተማራችሁ እህቶች አላችሁ እንደኔ። እኔ ብዙ ሰርች አልችልም። እንዲህ ዝም በደም ነፍስ ነው የሚሄደው እና ምግብ እኔ እንዴት እየልንገራችሁ። አሁን ብዙ ጓደኞች አሉ አርቲስቲክ ልጅ አላቸው። ኧረ ወደዛ ብሄድን እኛ ምግብ እንጀራ እንትን ብለን ይላሉ አሉ። አይሰሙም። አልፈርድባቸውም። አይኖ ብዙ አለ ከቤት አንዳንድ ጊዜ ባል አይሰማም። አንዳንድ ጊዜ ብዙ ነገሮች አሉ ሰው እንደምታውቂው። አንዳንዱ በቃ እንዴ እንደምን እንዴት ተተሽ እንዴት ያሉ ብዙ የሚቸገሩ ጓደኞች አሉ እና አልፈርድባቸውም። ግን ቀኑን ያድርስላቸው ነው የምለው። ቀኑን ያድርስላቸው፣ ቀኑን ያድርሰው እና ለእኔ የሰራው ምግብ ነው። እስከዚህን ድረስ ነው። አልበም እየሰራው ነው ለልጄ። እኔ በህይወት ባልኖር ግራስ ፊድን ፒክቸር እያነሳው በሙሉ ያው የሚሰጠውን አንስቼ አልበም እያስቀመጥኩ ነው። እስከዚህን ድረስ ማለት ነው። እኔ ከሌለው እንግዲህ ማን ተቀር እንደሚያደርጋቸው እግዚአብሔር ነው ያላቸው እና እስከዚህን ድረስ ነው። ምግብ እኔ አይዶን ነው። ምግብ ጀምሩበት። ሰብለ እግዚአብሔር ባርክሽ። ያዳመጠ ያዳምጥ፣ ያላዳመጠ ደግሞ እግዚአብሔር መንገዱ እንዲከፍትላቸው ጸሎቴ ነው። እኔ ወይ ሱፐርማን በእናትሽ አሁን ታስለቅሽናልሽ። ዋው አለቀስኩኝ። ቢካዝ እንትን ነው ብዙ ነገር ከዚህ ቤት ነበረው ሰብለ በዚህ በሬክታሙ ምንድነው የሚባለው ነገር ሁሉ የአነሰሰሪ ነገር ለካ ልጅ የሚያሰቃየው ምግብ ነበረ። እኔ ሰብለ እጄ ሁሉ ይታሰር ነበር 3 አመት ነው 4 አመት። ይሄ እዚህ ቁሜ ማድረው ይነክሰኛል፣ ምን ይለኛል። ብዙ ነገር ነው ያሳለፍኩት። እግዚአብሔር ግን ይመስገን ይሄው። ዋው ክብር ለእግዚአብሔር ይሁን። ምን እንላለን? እግዚአብሔር የተመሰገነ ይሁን። እኔ በጣም ነው የዛሬ 4 አመት ዩሲኤል የሚባል ሆስፒታል ሊወስዱብኝ ብለው ልጅን እባክህን ብዬ ባለቤቴ ተደፍቶ ከዛ ሰብለ ግሉትን ፍሪ ነው የሚበላው ግሉትን ፍሪ ነው የሚበላው ባለቤት ያለና ግሉትን ፍሪ በሳምንቱ ዊት ይሄ እኮ ግሉትን ፍሪ አይደለም ቸሪ ምንድነው ቸሪ ሆነ ይሄን ሰጠዋለንና 4 ቀን አሳድልሽና እንምጣ። ባለቤቴ ከጉ ተጠምጥሞ ኮሪያን ዶክተር ነበር። እባክህ እንደው አልያዘን ሲል ዩሲኤል ሄደ። ከዛ ሊወስዱብን 4 ቀን ነው ምንድነው ይቆይና 1 ወር ይቆይና መድኃኒቱ ሰጠን። እንዶ ብቻ ለን ያደረገው እግዚአብሔር። ባለቤቴ ከጉ ተደፍቶ ይዘነው መጣነ። ሁለተኛ ብታመጡት ግን እንወስዳለን አሉ። ከዛ በኋላ ሰብለ ከቤት የተቀመጨ እግዚአብሔር ወይ በቃ ብዙ ነገር ነው። ይጋይስ ምግብ መርዝ ነው። አይ ዶንት ኖ እንዴት አድርጌ እንደምነግራቸው አላውቅም። ምግብ ላይ ስሩ። እኔ ብዙ ነገር ያልተናገርኩት አለ ቤት እና እኔ ምንድነው ዋስኮላ ባለቤት የራሱ በቀደም እኔ ልጃችንን ገለነው ቆይተን ነው አለ ምን አድርገን ምናምን ስለው እድሜ ለሰብል አልኩኝ። እኔ አንቺን የመሰሉ በተለይ አንቺ በጣም ምግብ ላይ የሚሰማሽ ካየ ከአንቺ ጋር ከተገናኙ የተውኩት ምንድነው ካቻፕ ሰጠው ነበር እንትን ያስደሰትኩት እየመሰለኝ ግሉትን እንትን እኮ ዊትን እኮ ትቻለሁ ግዴታዬ ነው። እኔ ዊትን ከበላ ኤልያስ ጸጥ ነው የሚለው አይ ሃቭ ቱ። ግን ራይዝ እንደሚጎዳው አልሰጠውም ነበረ። ራይዝ በተለይ ከበላ በኋላ ሰውነቱ እንዴት ነው የሚያክለው እንዴ! እንደገና ደግሞ በቃ የሚያስደስተው እየመሰለኝ ስትሮበሪ ዩ ጋይስ እንደው you know why ሴቭ መኒ ታደርጋላችሁ። አይ ሴቭ መኒ ቱ ሰብለ እንዴ ስትሮበሪ ከላይ ራዝበሪ ከላይ ሾፕ ነበር ማርጎ ኤቭሪ ዴይ። አሁን ጸጥ የምሰጠው 5 ነገር ነው።
ለወደፊቱ ደግሞ ከሄድ ካደረገ በኋላ እናወራበታለን ብለሻል። ሌላ ነገር ልሰጠው ፈራው ሰብል አልዋሽሽም። የኔ እናት ወደ ልክ ጀስት እንደስምሽ እግዚአብሔር አምላክ ደግሞ ረዳሽ። በቃ ጌታ መልካም ነው። ጮታችንን ይሰማል እግዚአብሔር። ልፋችን ቆጠረ ነው። በቃ እንግዲህ እናት ለልጇ ብዙ ዋጋ ትከፍላለች አይደል? ብዙ ህይወቷንም አሳልፋ እስከመስጠት ማለት ነው። እና አንዳንዴ ልጆቹ የሚያደርጉት ነገር ስቱማች ለኛ ነው ሃንድል ማድረግ ከምንችለው በላይ ኦቨርወልም ያደርገንና የሆነ በቃ ዲሳይድ እናደርጋለን። እና this is the second time somebody told me እና it breaks my heart ልጅን ያክል ነገር ሰው አምጦ ወልዶ what አልቻልኩም ደከመኝ ሲል አስቡት። በቃ ጋይስ because of what we feed them ማለት ነው። እኛው ራሳችን በገንዘብ ገዝተን የምናበላቸው ልጆቹን ማለት ነው እያሳበዳቸው። እና እኔ ሱፐርማን መቼም እንኳን እግዚአብሔር ረዳሽ የኔ እናት፣ እንኳን ተንበርክከሽ ጮትሽን እግዚአብሔር አዳመጠ። በእውነት this is a fresh እንትን ነው ላይክ በቃ እግዚአብሔር ከኛ ጋር እንዳለ ነው የነገርሽን። ቤዚክሊ በቃ he is with us እግዚአብሔር ይመስገን። አሜን። እኔ ሰብለ ደግሞ ደስ እንደዚህ ይክብት ብዬ ሁሌ ሰይጣን ጆሮ ደግሞ አይቻል። አሜን። ካልጋው ላይ ቁጭ ብሎ እንዲህ ብላንኬቱን ለብሶ እንዲህ ብሎ አይፓዱን ቁጭ ብሎ ሲያዩ ተመስገን ተመስገን በቃ ደስ ይለኛል። ልጅ እንደዚህ የቤት ሳየው እንዲህ ክንብል ብሎ ተኝቶ ሳየው ወይኔ ጉዴ ዛኔ ሄዶብኝ ወስጆ ቢሆን በስበቅ የኔ እናት እና ምን አለ ከዛ ላይ እኔ እሰራለሁ። እግዚአብሔር የሚያቆየኝ ሰው መቼስ በህይወት አይኖርም። አሁን እንዴት ነው እላለሁ። ይሄን ደግሞ ማስቤን አልቀርም፣ አልዋሻችሁም። እንዴት አታስቢም ሰብለ? እኛዋ ችግራችን የምናውቀው ኦቲዝም ሉክ ጋይስ ሁላችንም ውስጥ ያለ ነው ይሄ። እሷ የምትናገረው ሁላችንም ውስጥ በቃ መጽሐፍ አዘጋጃለሁ አለች። ሰምባዲ ኤልስ ቴክ ኬር የሚያደርገው ሰው የሚሰራውን አውቆ እንዲሰራ ማለት ነው። እና only autism mom go through this እኛ ብቻ ነን አንደርስታንድ ልናደርጋት የምንችለው እችን እናት ማለት ነው because እኛም the same shoe ላይ ስላለን። እና እኔ መቼስ I have no words for you supermom. I always admire you የምታረጊው እያንዳንዷን ነገር እግዚአብሔር ደግሞ እያንዳንዷን ነገር ቆጥሮ ኤልያስ በ20 ዓመቱ ካልም ሆኖ ተረጋግቶ መቀመጡ በልጅነቱ እንኳን ዋጋ አስከፈለሽ። እንኳን ልጅ ሆኖ ማለት ነው እንዲህ ትልቅ ሆኖ እንኳን ዋጋ ላስከፈለሽ። አሁን ላይ ቢሆን አትችይው በእንደምትችይው አሁን እንዴ ሰብለ ደግሞ አንድ የምናገረው ነገር አለኝ። እንትን እንዳትሉ እኔ ቀጥታ ነው የማወራው። አንዳንድ አሉ ከኛ እንደዚህ አውቲዝም ልጆች ገና 5 ዓመት 4 ዓመት ያለች you guys ተሎ ብላችሁ ልጁ ያወራል። ልጁ ወደ ማውራቱ አትሄዱ። አንብሶ ሳዩ ሰብለ ከዛ በፊት ብዙ ጉድ አለ እያልኳችሁ ነው እየነገርኳችሁ ነው። መጀመሪያ ልጁ መረጋጋት አለበት። እኔ ምን አገባኝ 30 ዓመት ባያወራ። አንደኛ እንትን ሰላም ያስፈልጋል ቤቱ እኮ። እና አሁን አንዳንዶች ይሄን አርገሹ ተው አወራ ገና ሰብልዬ ገና መሆናቸውን ሳይ አይ እላለሁ። ለዛ ነው በቃ አዌርነስ ምንለው። ኢቨን ኢፍ ላይክ ምግብ እየሰራንም ምግብ የምንሰራው ዳይት ላይ አሁን ልጆቻችንን አስገብተን ምናምን ምግባቸውን እየቀየርን ያለን አንድ አላማ ይዘን ነው ብዙዎቻችን ማለት ነው እንዲያወራ። ኦኬ ማውራት የሚለውን ተው። ከዚህ በፊትም ተናግሬያለሁ። ማውራት የሚለው መጨረሻ የሚመጣ ነው። unfortunately sorry guys because requires a lot ማውራት እኛ እንደዚህ for granted ይወሰድ ነው ማለት ነው እንደፈለገን አፋችን የምናላቅቀው። ለነኚህ ልጆች ግን በጣም ሃርድ ነው። ብዙ ነገር ነው የሚጠይቀው፣ በጣም ብዙ ነገር ማለት ነው። እና that comes at the end ጤነኛ መሆን አለባቸው። their mitochondria ሴላቸው ንጹህ መሆን አለበት። ጤነኛ ኤነርጂ መኖር አለበት። ያ ከየት ነው የሚመጣው? ዲታክስ በማድረግ ዲታክስ ማለት ባዝ ውስጥ መዘፍዘፍ አይደለም፣ ምግባቸውን መቀየር ነው። ከውጪ መርዝ አታስገቡ ልጆቹ ሰውነት ውስጥ ማለት ነው። ኦኬ ውስጣቸው መርዝ ካላስገባችሁ ውስጥ ያለውን ወደ ውጪ የምታወጡ ከሆነ ልጆቻችሁ መዳን ብቻ ነው በቃ ማለት ነው ከእግዚአብሔር ቀጥሎ ማለት ነው። እና እኔ 5 ዓመቱ ነው ዛሬ 4 ዓመቱ ነው። ምንም እኮ ምንድነው የሚባለው ቢሄቪየር የለውም። አይቆጣም፣ አይማታም፣ ከልጆች ጋር ይጨቃጨቅም የምትሉ አላችሁ እዚህ ውስጥ። ዌት ፎር ኢት አውቲዝም ኢግኖር በመደረግ የትም አይሄድም ጋይስ። ሁሌ ነው የምናገረው የትም አይሄድም። you need to address it right away ማለት ነው right away
otherwise I don't know ትናንትና አንዷ ስስቅ ነበር እንደዛ ብያት ማለት ነው I'm serious ግን እንደዛ ስል like 10 9 11 ሲሆነው በጣም በጫማ ጥፊ ነው የሚመታሽ ማለት ነው ታስ ምንም አማራጭ የለሽም በቃ የዛኔ ምን እንደምታረጊው ኦኬ መነከስ መቆንጠጥ መታገል አላችሁ ብዙ ዋጋ እየከፈላችሁ ያላችሁ እናቶች እኔ I have no words for you በቃ ኢትዮጵያዊና ኤርትራውያን እናቶች ምታሳዝኑ ለዛ ነው ማለት ነው ብዙ ዋጋ እየከፈላችሁ ልጄን ለመንግስት አልሰጥም ልጄን ሌላ ሰው አይብኝም ብላችሁ በራችሁን ዘግታችሁ በስንት መከራ የምታልፉ እናቶች አላችሁ እናንተን እግዚአብሔር ይድረስላችሁ በእውነት የምትችሉ እዛ ያልደረሳችሁ ሰዎች እባካችሁን የልጆቹን ምግብ ቀይሩ በገንዘባችሁ ሄዳችሁ የምትገዙት ኦኬ በገንዘባችሁ ሄዳችሁ የምትገዙት ስትገዙ አንታይ ኢንፍላማቶሪ የሚባሉትን ምግቦች ግዙና ልጆቹ ላይ ሞክሩ ለውጥ እየታየ ነው እንግዲህ ለውጥ አፓረንት ነው ሁሉም ሰው እየመጡ ነው ሁሉም ሰው ቴስቲሞኒያቸውን እየተናገሩ ነው yes autism is a spectrum ነው ግን one thing in common ሁሉም ያላቸው የገት ኢሹ ነው ማለት ነው ገታቸውን ፊክስ ካላረጋችሁ you are not going to be አታርፉ ማለት ነው በቃ እንዲሁ ከልጅነታችሁ ከወለዳችኋቸው ጀምሮ እስከ አርጅታችሁ እስክትሞቱ ድረስ ማለት ነው እነኚህ የዚህ የኦቲዝም መከራ ማለት ነው ሰርታችሁ ሁሉን ነገር ዋጋ ከፍላችሁ ልጆቻችሁን ግን ካስተካከላችሁ ማለትም ይሄ ወለበር ሲስተሞች የሚያሳይ ተረጋግቶ መቀመጥ መደማመጥ ምናምን የሚባለው ነገር ማለት ነው ሪከቨሪ is possible autism recovery possible ነው ሲባል ልጅሽ almost like a neurotypical ልጆች መሆን ይችላል ማለት ነው just like your neurotypical counterpart ግን it's not gonna be without a hard work አይደለም okay no pain no gain there is no shortcut የለም ማለት ነው no shortcut you need to make it work you have to work on it ስራዬ ፕራዮሪታይዛችሁን አስተካክሉ ስራዬ ነው ፕራዮሪታይዝ ጓደኛዬ ነው ፕራዮሪታይዝ ሰርግ ነው ድግስ ነው ወጥቼ ሰልፍ ኬር ነው ጸጉሬን ተሰሩ እኔ አትሰሩ አይደለም ግን ቤቴን አጉድዬ አይደለም ልጄን አስርቤ አይደለም ለልጄ ማክዶናልድ ሰጥቼ አይደለም ጸጉር ቤት ሄጄ የምሰራው you guys you better take this seriously ማለት ነው I'm sorry if it's mean ለእናንተ ማለት ነው ልጆቻችሁን አድኑ በጣም ዋጋ የምትከፍሉበት ዘመን ይመጣል ማለት ነው በጣም ዛሬ ይሄ የ3 ዓመት ልጅ የሚሰማችሁ ህፃን ስለሆነ ነው ቢሄቪየር የሌለው ህፃን ስለሆነ ነው ገና ራሱን ኤክስፕረስ ማድረግ ሳይችል የተለያዩ ኢቨን የሚያወሩ ራሱ ማለት ነው አውቲዝም እንዳልኳችሁ ብዙ ነገራቸውን አፌክት የሚያደርጉት ተናገረ ማለት ለስ ኦቲስቲክ ነው ማለት አይደለም ኦኬ they have challenges ያን ቻሌንጃቸውን መርዳት አለብን ልጆቹን በሚያስፈልገው ነገር በገባን ልክ ማለት ነው ሱፐርማም ስትናገር ሰምታችኋል አሁን ኢንፎርሜሽን is everywhere የትም እየሄዳችሁ ነው የምትዘግኑት አይደል ኢንፎርሜሽን is everywhere የምትሰሙትን እየመረጣችሁ ስሙ መሬት አውርዱት የምትሰሙትን ማለት ነው ሰምታችሁ አዳማጭ ብቻ ኖት ወሳጅ ብቻ አትኑ ማለት ነው እዚህ ጋር ነፃ ኢንፎርሜሽን ሲቀርብላችሁ አይቅለልባችሁ ልጆቻችሁን ለማዳን ትጉ ጣሩ እህቶች እናቶች ነገ ጧት ከምትከፍሉት ዋጋ ወርዝ አያረግም ልጆቻችሁ እንደዛ እየተጠለጠሉ እንደዛ መከራቸውን እያዩ እናንተ ዲሰንት የሆነ ኳይት የሆነ enjoyable retirement don't even think about it ልጅ ታሞ ምን ሪታየርመንት አለ ልጅ ታሞ ምን ሰላም አለ መተኛም እኮ አይቻልም አይደለ ሁላችንም የቅርብ ትዝታችን ነው እንቅልፍ እንኳን ምን ማለት እንደሆነ እንትስከን ምን ረሳ ድረስ ማለት ነው አይደል ስለዚህ እባካችሁ ገና መጀመሪያ ላይ ያላችሁ ገና አክሴፕት ያላረጋችሁ አክሴፕት አታድርጉ you don't have to accept it autism ኦን አታድርጉ አክሴፕት አታድርጉ ለልጆቻችሁ ግን ተሯሯጡ እነኚህ ልጆች ለመርዳት ለማገዝ በቃ የምትገቡበት ግቡ ማለት ነው it has to be done ከአንቺ በቀር ኦቲዝም ከአንቺ በቀር ከእግዚአብሔር ጋር ለልጅሽ ማንም የለም period ማንም nobody cares nobody ባዮሜድ ዶክተር ሬጉላር ዶክተሮቹ እናትሽ አባትሽ ሁሉም እህትሽ ኦቲስቲክ ልጅ የሌላት nobody cares nobody አንቺ ነሽ ልጅሽን ልታድኚው ከእግዚአብሔር ቀጥሎ ማለት ነው ማዳን እሱ ስራ ስለሆነ ልታግዡ የምትችው አንቺና አንቺ ብቻ ነሽ ማለት ነው ስለዚህ
ሰለቸኝ ምናምን የሚባል ነገር የለም። ዳይ ወደ ስራ። ሶሪ እኔ ለዛ ነው ሲምፕታይዝ ማድረግ አልችልም። በቃ እኔ እኮ አልችልም፣ እኔ ጭንቅ አልችልም ምናምን። ማን ጭንቅ እንዲችል ተደርጎ ተፈጥሯል እንዴ? ኦቲዝም ልጅ እኮ ወልደን እናሳድጋለን ብለን አይደለም እኮ ጋይስ እዚህ ምድር ላይ የመጣ ነው አይደል? አምጥተው እንዲህ ነው ላያችን ላይ ተጫነው። እግዚአብሔር አልሰጠንም እነዚህ ልጆች ነው። ሰው እጃችን ላይ መጥተው ሲቀመጡ ምን እናርጋቸው? there's nothing we can do but to help them ማለት ነው። we have no choice። ሪስፖንሲቢሊቲ ላችን ላይ ወድቋል። ያን ሪስፖንሲቢሊታችንን እንወጣ። ወገባችሁን አስራችሁ ማለት ነው። እኔ ሁልጊዜ ኦቲዝም ማመን ማስበው ማለት ነው እነኚህ ሄቪ ነገሮች ሊፍት የሚያደርጉ ሰዎች አሉ አይደለ? ላይክ አይ ዶንት ኖ ሙቪንግ ትራክ ላይ የሚሰሩ ሊሆን ይችላሉ፣ ኦር ጂም ውስጥ የሚሰሩ ሊሆን ይችላሉ። አንዳንድ የሆነ ትልቅ ቤልት አለ ይሄ ጀርባቸውን ሰፖርት እንዲያደርጋቸው የሚያስሩት ማለት ነው ወገባቸው ላይ ምናምን። ኦቲዝም ማም ኢዝ ላይክ ዳት። በቃ ወገብሽን ታጠቂ። ዩ አር ኢን ሎንግ ሆል ማለት ነው። ኢትስ ናት ላይክ ሰምቲንግ በአመት በሁለት ዓመት በ6 ወር በ2 ሳምንት የምትዩ ነገር አይደለም ማለት ነው። ዩ አር ኢን ዲስ ፎር ሎንግ ሆል። ልጅሽን የሆነ ቦታ አድርሰሽ ማለት ነው ከእግዚአብሔር ጋር ጋይድ አድርገሽ የሆነ ቦታ አድርሰሽ እዛ አግብቶ አልኩሽ እኮ አግብቶ እዛ ለሚስቱ ወርውረሽ ነው የምታርፊው ማለት ነው። እስከዛ ድረስ that's your child. he need you more than the rest of the kids ማለት ነው። so ይሄንን ነገር ለማሳጠር ይሄንን ነገር እነኚህ ልጆች ኢንዲፔንደንት አድርገን ፋንክሽናል ሆነው ሶሳይቲ ውስጥ ገብተው ፋንክሽናል ሆነው ልክ እንደ ማንኛውም ሰው ሰርተው ወጥተው ገብተው ኑሯቸውን እንዲኖሩ ያንቺ አስተዋጽኦ በጣም በጣም አስፈላጊ ነው። is important። ሌላ ሰው የላቸውም ማለት ነው። ሌላውማ first of all they don't understand them. second is autism. you have to live with it. there's nothing you can do with it ነው የሚሏቸው ማለት ነው። እኛ ግን እግዚአብሔር መቼስ አይናችንን አብርቶልናል ለልጆቻችን we can do something። ክብር ለእግዚአብሔር ይሁን። እየተፈወሱ ነው። በቃ ሲምፕል አስ ምግብ ማለት ነው ጋይስ። ምግብ ሲምፕል የሆነ ነገር ናት። ይሄ ኤክስፐንሲቭ ቴራፒ አይደለም። አርጉ የተባላቸው ምግብ ቀይሩ። አይ የኔ ጌታ ሲያሳዝን፣ ኧረ ምን ቦጣው ልጅ አይደል እንዴ እንደ ልጅ ይብላ። አይ ምናምን አዩ ኪዲንግ ኖ ዋን ጨካኝ እናት የለችም። አንቺ ደግ ሆነሽ አይደለም። ትረስት ሚ እንደሱ ምትይ ከሆነ you just don't understand የኦቲዝምን ማግኒቲዩድ አልገባሽም ማለት ነው። ገና ለልጅሽ ኬክ አንስተሽ ስትሰጪው፣ ለልጅሽ ፒሳ አንስተሽ ስትሰጪው፣ ለልጅሽ ሙዝ አንስተሽ ስትሰጪው if you think that you are helping that kid ማለት ነው you are not. you're not helping the kid. you are giving him መርዝ እየሰጠሽው ነው። don't make them feel bad. some parents you know የሚሉም አሉ ማለት ነው። ሌሎቹን ባካችሁ don't make them feel bad because you know እነሱ they feel guilty። ከዛ በኋላ እንዲ well feel guilty sorry that's the reality። ሹገር ኮት አድርጌ አልነግርሽም ማለት ነው። ልጅሽ እየሞተ አይ ልጅሽ ደህና ነው አልልሽም። እየሞተ ነው ፒሪየድ ነው ምልሽ ማለት ነው። በቃ አንድ ቀን ታመሰግኝኛለሽ። እውነቷን ነጭ ነጯን ተነጋግረን ልጁ መረዳት ባለበት ቦታ ወገብሽን አስረሽ ትረጂዋለሽ ማለት ነው። ከዛ በኋላ እግዚአብሔር ይፈውሰዋል። እግዚአብሔር ይረዳሻል። ከሚሰሩ ጋር የሚሰራ እግዚአብሔር ሁሌ እንደምንለው ማለት ነው። ለእኔ ልጅ ለውጥ ከመጣ፣ ለሱፐርማም ልጅ ለውጥ ከመጣ፣ ለአንዬ ለውጥ ከመጣ፣ ለአያን ለውጥ ከመጣ ለአንቺ ለምን ደግሞ አይመጣው? ያው ሱፐርማም ብለዋለች ቅድም። እንጀራ አውጡ ሲባል እኛ ከእንጀራ ጋር ውያነት እኔ አይ ላቭ እንጀራ። ብዙዎቻችሁ ታውቃላችሁ። አይ ላቭ እንጀራ እንዴ አይ ካን ሊቭ ዊዛውት እንጀራ። አሁን እንደውም ሰምባዲ ቻሌንጅ አድርጎኝ ይኸው ዛሬ አሁን አልበላውም እንጀራ። ካን ዩ ቢሊቭ ኢት? እንዴ አሁን ነገ እንዴት ነው የምሆነው እያልኩ ገና እየተጨነቅኩ ነው ማለት። እንጀራ የለም ቤት ውስጥ። እንግዲህ ምንድን ነው የሚደረገው? በጣም ለመላቀቅ የሚያስቸግር ነገር ማለት ነው። ያብ እንጀራ ፍቅር አለ ሁላችንም ያደግንበት ነው አይደል? የእኛም ልጆች ይወዱታል ይበሉታል። ግን is this really works for these children? ለእነኚህ ልጆች ግን are we feeding them ምግብ ነው ወይንስ የሆነ ነገር ብቻ ሆዳቸውን ለመሙላት ነው? ሆዳቸውን ለመሙላት አንሞክር። ቢካዝ they have ክሮኒክ የሆነ ችግር አለባቸው ልጆቹ። ያ ክሮኒክ የሆነ ኢንፍላሜሽን ሂል እንዲያደርግ let's do our best። እኛ ምንችለውን ነገር እናድርግ ነው። እኛ ምንችለውን እናድርግ። let እግዚአብሔር do his work። መቼስ ሁል ጊዜ እዚህ ጋር መታችሁ ስትሰሙ ማለት ነው
yes, each child is different. If your child እንጀራ በልቶ ጤነኛ ከሆነ go ahead and give him እንጀራ or banana as well ማለት ነው። ልጅሽ ግን ልጄ ያብዳል፣ መረጋጋት የለውም፣ ኢሞሽኑን ሬጉሌት አያደርግም፣ ኢሞሽኑን ሬጉሌት አያደርግም፣ እጁን ስቲል ያርገበግባል፣ ዳይቱን ቀይሬያለሁ፣ እንዲያርጊያለሁ ካልሽ ማለት ነው እያልሽን ዳይቱን ቀይሬያለሁ፣ ግን ልጁ ስቲል ራሱን ሬጉሌት አያደርግም፣ ሴንሰሪ ኢሹ አለው፣ እንትን አለው እያልሽ ኮምፕሌን የምታደርጊ ከሆነ የምንነግርሽን ስሚ ማለት ነው ባጭሩ። ቴክ አውት እንጀራ፣ ቴክ አውት ዩር ባናና፣ ቴክ አውት ኤኒቲንግ ኤልስ ዊር ሴይንግ ሂር ማለት ነው። ኤንድ ሲ ልጁን የሚለወጥ ከሆነ ቼንጅ የምታይ ከሆነ መዝግቢ ልጁ ምን እየበላ ምን እየሆነ እንደሆነ ማለት ነው። ኢች ክድ ኢዝ ዲፍረንት። ሂል ያደረጉ ልጆች እኮ አሉ፣ ገታቸውን ሂል የተደረገ አመታት የተሰራባቸው ልጆች። አሁን የአንቺ ልጅ ምንድን ነው የሚበላው ብላችሁ የምትጠይቁኝ አላችሁ። የእኔ ልጅ አፕል ብሰጠው ወይ ሙዝ ብሰጠው which I never give him ሙዝ ብሰጠው በልቶ ተረጋግቶ ቁጭ የሚል ልጅ ሊሆን ይችላል። ደሴም ሙዝ የአንድ ልጅ ሩዝ በልቶ ቁጭ ሊል ይችላል በሰላም ማለት ነው። ገና ሆድቃው ሂል ያላደረገ ደግሞ ባናቱ ይተከላል ማለት ነው። የኔ ልጅ he used to do that። ኦትሚል ግሉተን ፍሪ ኦትሚል በልተው እንደ ሸረሪት ነው የሚሄድ የነበረው። ነግሬያቸዋለሁ። ይሄ እኮ ሚስጥር አይደለም ማለት ነው። ስለዚህ የምናደርገውን ነገር የምናደርገው for the sake of healing these children ነው። ኦኬ ኦፍ ኮርስ እንዳልኩት ሁሌም እንደምለው ማዳን የእግዚአብሔር ስራ ነው። እኛ ግን ምክንያት እንሆን። ሌትስ ዱ ኢት። ስለ ምግብ ስትሰሚ እዚህ ጋር ቁጭ ብላችሁ የምትታደሙ ከውጭ ሆናችሁ ውስጥ ገብታችሁ ማለት ነው ስለ ምግብ ስናወራ ስትሰሙ እኔ በኮኢንሲደንስ አላምንም እንዳልኩት ማለት ነው። እግዚአብሔር telling you something። ኦቲዝም እየሰማሽ ዝም ብለሽ ድንዝዝ ብለሽ ቁጭ ካልሽ የኔ እናት just do something about it። ኦቲዝም ብን ብሎ የትም አይሄድም። help አለዚ we are here to help you every step of the way። ምን ታረጋለሽ ምን ላድርግ ከየት ልጀምር ብላችሁ ብትሉ we have all the information እዚህ በነፃ ማለት ነው። ኦኬ ስለዚህ እባካችሁ አትድከሙ። በቃ በልጃችሁ ላይ አትድከሙ። ወዳችሁ አይደለም። ዲፕሬሽን ይመጣል ከኦቲዝም ዳያግኖሲስ ጋር አብሮ የማይመጣ ጉድ የለም ማለት ነው። ተጠራርተው ነው ዘር ማንዘራቸው የሚመጡት። ኦኬ ተጠራርተው እሱ ካለ እሱን አድሬስ ማድረግ አለብን። ኦኬ እሱን በስነ ስርዓቱ አድሬስ ማድረግ አለብን እኛ ታመን ከሆነ ማለት ነው። ከዛ ግን ኮንtemplate ያደረግን ዛሬ ነገ ወይ ከነጎዲያ ቆይ የዛሬ ወር አንዳንድ ቃስ ከማሟላ ነው የምጠብቀው። ቆይ አንድ ጊዜ ይሄን ቢዝነሴን እንዲላርገውና ልጆቹ እኮ ጊዜ የላቸውም ጋይስ፣ የላቸውም ጊዜ። እንዲያደጉ እኮ ነው። እኔ ልጄ ከመቼው ነው በቃ ከእግሬ ላይ የተነሳው። አሁን ሳየው እንኳን እሱን ላቅፈው እኔን ያቅፈኛል ማለት ነው። እኩያዬ ሆኗል ኦልሬዲ በቁመት። ከመቼው እንደሚያድጉ እንኳን አታውቋቸውም። ልጅነታቸውን ሳናጣጥም እኛ ቁጭ ብለን የምንቆዝመው ያ ኦቲዝም በቃ ዳያግኖሲሱ ኦቲዝም የት ይሄዳል ጋይስ? የትም አይሄድም። የትም ተነስተሽ ግን ከረዳሽ ልጅሽን it will go away like each day እንዳለችው ሱፐርማን ማለት ነው። ተረጋግቶ መቀመጥ፣ ተረጋግቶ መተኛት፣ ሰገራ ሲወጡ ሳያምጡ ሳይጨናነቁ እድሜያቸውን አትብሉ። ባጭሩ ይሄ ነው። ኦኬ ወዳችሁ ካልሆነ እንዳልኩት ሄልፕ የሚያስፈልጋችሁ ከሆነ ዲፕሬሽን ኦር ኤኒ ካይንድ ኦፍ ድባት የሚባለው ማለት ነው። ሁላችንም እኔ አልፌበታለሁ፣ ነግራችኋለሁ ከዚህ በፊት። ኦኬ ኦቲስቲክ ማም ሆና በዲፕሬሽን ውስጥ አላለፍኩም ብትል ሺዝ ላይንግ አኮርዲንግ ቱ ማይ ቦክ ማለት ነው። ኦኬ ብዙዎቻችን ሌቭል ኦፍ ድባቴው ይለያያል እንጂ ዊ አል ጎይንግ ትሩ ኢት። በልጅ የሰው ልጅ አይፈተን ጋይስ። በልጅ የተፈተነች እናት በብዙ ነገር ነው የምታልፈው ማለት ነው፣ በብዙ ነገር። ስለዚህ ዲፔንዲንግ ኦን ዘ ሌቭል whatever you feeling ማለት ነው ህክምና አለ። we going to talk about this አንድ ቀን ውጭ ብለን በስነ ስርዓቱ ማለት ነው because this is so important. we need to address that. you cannot pour from an empty cup ይላል አይደል ፈረንጅ። ባዶ ዕቃ ኩባያ ወደ ሌላ ላይ መገልበጥ አትችሉ። እናንተ ደህና ሳትሆኑ ልጆች መርዳት አትችሉ፣ ቤታችሁን መምራት አትችሉ፣ ምንም ነገር ማድረግ አትችሉ ማለት ነው። ስለዚህ እባካችሁን ልክ እንደ ልብ፣ እንደ ኩላሊት፣ እንደ ጨጓራ፣ እንደ አንጀት እንደሚታመም አእምሮም ይታመማል። እርዳታ የሚያስፈልጋችሁ ከሆነ ኢሚዲየትሊ ወደ እርዳታ ሲክ እርዳታ
አንቺ ደህና ካልሆንሽ ዋግድ ራይት ውስጣችሁ እየተበላ ማለት ነው። ዶንት ዱ ዛት ኦኬ። ዊ አር ሂር ቱ ሰፖርት ዊ ናት ሜንታል ሄልዝ ካውንስለር አይደለንም፣ ግን የት ጋር መሄድ እንዳለብሽ ዊ ካን ጋይድ ዩ። ሚስጥራችሁ ሚስጥራችን ሆኖ ማለት ነው። እኔ ሜንታል ሄልዝ ኢሹ አለብኝ ዋት አይ ኒድ ሄልፕ ብዬ ለአንዷ ባማክራት አደባባይ ወጥታ መቼም አታዋርደኝ ማለት ሜንታል ሄልዝ እኛ እሱን ነው የምንፈራው አይደለ? ላይክ ሰው ምን ይለኛልን ነው። እኛ ሚስጥር እንደብቅ፣ እርስ በርሳችን እንደባበቅ። ኦኬ በአደባባይ ሰው አታዋርዱ፣ የምታዋርዱ ካላችሁ ማለት ነው። ግን ሰው ቢያወራሳ ምንድን ነው እዳዝም ማተርኮ መልካምም ተናገራችሁ ክፉም ተናገራችሁ፣ በመልካም ነገርም ሂዱ በጥሩም ነገር ሂዱ፣ ሰው ማውራቱን ስለማይቀር እናንተ በዲፕሬሽን ውስጥ ቁጭ ብላችሁ ራሳችሁን ሀርም አታድርጉ፣ ልጆቻችሁን ሀርም አታድርጉ። ከአልጋ መነሳት የሚያቅታቸው እናቶች ስላሉ ከብዙ እናቶች ጋር የማውራት እድሉ ስላለኝ አይኖ ኮሚኒቲያችን በስንት ነገር ተተብትቦ እንዳለ ማለት ነው። በስንት ነገር እግዚአብሔር ይፍታው። በቃ አንዳንዴ ከአእምሮ በላይ ነው ማለት ነው። ከአእምሮ በላይ ነው። በተለይ ኦቲዝም ፕሊስ ፕሊስ ለራስሽ ወቂ፣ ለልጆችሽ ወቂ። ቶሎ ተነሽና ወደ ስራ ግቢ። ኦኬ ወለበር የመሰለሽን አድርጊ ስልሽ እንጀራም ማብላት ነው የምፈልገው የምትይ ከሆነ ጓይድ እንጀራ እያበላሹ ግን ተመልከች ልጁን ምን እያደረገ ነው። ኦኬ ልክ እንጀራውን በልቶ ሲጨርስ ጠረጴዛ ላይ ይወጣል። ከሶፋ እንደ አይ ዶንት ኖ እንደ ዝንጀሮ ይዘላል። My kid is like that. He was like that before. እንደሱ የሚያደርግ ከሆነ something is bothering him. የሰው ልጅ ምግብ በልቶ መረጋጋት ነው ያለበት። ምግብ መርዝ ሲሆን ነው እንደሱ የሚሆኑት ልጆቹ ማለት ነው። ኦኬ ምግብ መርዝ ሲሆን እንደሱ ያደርጋል። ምግብ ደግሞ መድኃኒት ሲሆን ሰው ልጅ ተረጋግቶ ነው የሚቀመጠው፣ ኤነርጂ ነው የሚሆነው። ኦኬ ትልልቅ ሰዎች ሜታቦሊክ ኢሹ ያላቸው ማለት ነው ምግብ በልተው ምናምን ደቂቃ አይቆዩም እንቅልፍ ሲወስዳቸው። ምግብ በልታችሁ እንቅልፍ ይዟችሁ ጅው ካለ you better check your metabolism something is wrong with your blood sugar ማለት ነው። it shouldn't be like that። ሰው ልጅ ምግብ በልቶ ኤነርጂ ነው መሆን ያለበት። ተነሳችሁ ዱብ ነው እንዴ? የኛ ልጆችስ ምግብ በልተው ባናታቸው ነው የሚተከሉት ማለት ነው። ህፃናት ደግሞ እንደሱ መሆን የለባቸው። ታዩታላችሁ እኮ ፊታቸው ነፍሳቸው የለም። በቃ ባሪያቸው ነው እዛ ጋር ሲርገበገብ የምታዩት ማለት ነው። they are not here። ይሄ ግን መቀየር ይችላል። በቃ ይቀየራል። ቀላል ነገር አንምረጥ። ለኛ ቀላል የሆነው ኦር ደግሞ ለልጆቹ አፍ የሚጣፍጠው አንስጥ። ኦኬ በቃ ልጁ ሰውነቱ የሚያስፈልገው ነው የሚሰጠው። what is the body need? inflamed የሆነ የተቃጠለ ሰውነት ምንድነው የሚያስፈልገው? የተቃጠለ አእምሮ ምንድነው ኩል ዳውን የሚያደርገው? ኦኬ የሚነድ እሳት ማለት ነው አይደለ? የተቃጠለ ሰውነት የሚነድ እሳት ላይ ጋዝ እያርከፈከብሽ መቼስ ጤንነት አትጠብቂ። ሞር እሳት ነው ማለት ነው። ሞር እሳት ውሃ ከቸለሽበት ነው የሚጠፋው። ስለዚህ ምንድነው ያ አንታ ኢንፍላማቶሪ ያን ነገር ካልም የሚያደርገው ምንድነው? ሞክሩ፣ ጻፉ። ይሄን ሲበላ ይሆናል፣ ይሄ ሲበላ ይሆናል እያላችሁ ኢንዲቪጁዋላይዝ አድርጉት። ለኔ ልጅ ይሰራል፣ ለአንድ ልጅ ላይ ሰራ ይችላል እንዳልኩት ቅድም ማለት ነው። ኦል ኪድስ አር ዲፍረንት። ግን ራሳችሁ ዶክመንት አድርጋችሁ እናንተ ሳይንቲስቶች ናችሁ፣ ፕራይመሪ ዶክተሮች ናችሁ፣ ሼፍ ናችሁ፣ ሁሉ ነገር ናችሁ። ኦቲዝም ሺዝ ኤቭሪቲንግ። ቴራፒስት ናችሁ። ቀናቻችሁ የአብዛኛዎቻችሁ የታወቀ ነው ነው ከቤቱ አልፋችሁ ከስራችሁ አልፋችሁ ከዛ ደግሞ ከአንድ ቴራፒ ልጆች ይዛችሁ የምትሯ በቃ የኦቲስቲክ ማም ህይወት በጣም ብዙ ነገር ነው ማለት ነው። ስለዚህ the moral of this whole yapping is ተነሽና ልጅሽን እርጂ። ልጆቹ ከተረዱ ለውጥ ያመጣሉ። ካልተረዱ ግን በኋላ እንዳልኩት ቅድም ወይ ጫማ ጥፊ ይሆናል፣ ወይ ንክሻ ይሆናል፣ ወይ ቴስታ ይሆናል። You name it. All sort of things is going to happen. እኔ I'm not exempt. Okay? እኔ እግዚአብሔርን ስለምፈራ እኔ በፈጣሪ በፊት ሁሌ ስለምገኝ exempted አልሆነም። Okay guys? ካልተረዱ ልጆቹ ፈጣሪ የሚሳነው ነገር አለ እነኝን ልጆች ለማድረግ የለም። ሂል ሊያደርጋቸው ይችላል። አእምሮ እንደተሰጠው ግን ተነሱና ስሩ ነው። Okay? You're not exempted. የኔ ልጅ ጫማ ጥፊ የሚመታ ከሆነ የአንድ ልጅ ምንድን ለምን አያደርግም? በደንብ ያደርጋል ካልተረዳ ማለት ነው። she's not exempt። ስለዚህ እባካችሁን
ሁሉንም እየሰማችሁ ከዛ አሁን ኧረ ግሉተን ይሄ ምን አይሰራም፣ ግሉተን አይሰራም ምን ከተመርምሮ ምንድነው ይሄ አለርጂ ከሌለው ይብላ ኧረ ይሄ የማይሰራ ውሸት ነው ስለምግብ የሚሉ አሉ ግሩፖች ሀበሾች። ልጆቻቸውን ሂዱና ተመልከቱ። that tells you yeah, I'm not gonna believe you. Okay, I don't believe you. If your kid is still struggling and you're telling me gluten is not as good, ብለሽ ስትይ no ምን አለሽ የምታሳይ? there's nothing. እንደገና ደግሞ ያልሞከርሽው ነገር ከሆነ ማለት ነው ግሉተን ፍሪ አድርገሽው ካልሞከርሽ፣ ዴሪ ፍሪ አድርገሽ ካልሞከርሽ how do you know አይሰራም ይሰራል ብለሽ ማለት ነው? you have to try, nothing to lose. እዚህ ጋር የምትገዢው ኤክስፐንሲቭ የሆነ ድራግ አይደለም or anything supplement አይደለም. this is food you still buying regardless. ልጆቹ ሳይበሉ አይኖሩ። ስለዚህ still going to grocery ገንዘብሽ የምታወጭበት ቦታ ጋር ተመልከቺ። ኪችን ገብታችሁ ሁሉ ነገር behavior ስታዩ look into what they eat ማለት ነው። ከዛ በኋላ ነገሮች ሪዞልቭ እያደረጉ ይሄዳሉ። I know I rant a lot ግን this is very important and need to be said ማለት ነው። sympathy ስለተባለልኝ እኔ you know what I'm not gonna give up on my child ማለት ነው። እስከ መጨረሻው ድረስ I don't care። ማንም ተሸከሚልኝ ማንም ተሸከምልኝ ያለ የለም ስለኔ ልጅ ማለት ነው። that's it. the same with you guys። ለእያንዳንዳችሁ ለላም ቀልዷ አይከብዳትም። ሁላችሁም የየራሳችሁ ሲምፓቲ ፈልጋችሁ እንኳን ለሰዎች አትናገሩ። የኔ ልጅ ዴሪ ፍሪ እና ግሉተን ፍሪ ነው ብላችሁ ሄዳችሁ ለሐኪም የምትናገሩት ራሱ ማለት ነው። ካልጠየቋችሁ አትናገሩ። ምን አስለፈለፋችሁ? ኦፍ ኮርስ እነሱ ምንድነው የሚሏችሁ? እንዴ ይላሉ። ልጁን ግሉተንማ ስጡት፣ የሚያድግ ልጅ እንዴት ግሉተን አይበላም ይላሉ። ግሉተንና እድገት ምን አገናኘ? literally I feel like I don't like conspiracy things ማለት ነው you know ግን I feel like nobody wants to heal our children literally ማለት ነው። ያው በቀደም ስናገር ነበር በሽታ makes money sadly ማለት ነው። ስለዚህ ማንም ሰው ድዶ እንዲቀር አይፈለግም ማለት ነው። እያበድሽ እየታመምሽ ኮንቲኒው በቃ ነሰት። ስለዚህ ቤስት ኢንተረስት ላንቺም ለቤትሽም ለልጅሽም የያዘ ማንም የለም፣ አንቺና እግዚአብሔር ብቻ ነሽ። ስለዚህ ዳይ ወደ ስራ ነው የምለው እህቴ ወይ ወንድሜ ማለት ነው። ሉላ የቀጤኔ እናት ጥያቄውን ካረሳሹ ቼንጅ ማለት ምን ማለት ነው ላንቺ? ጠቅለል አድርጋችሁ መመለስ ትችላላችሁ። አይዶን ነው ቅድም አንድ ባንድ ስናገረው ነበረ። ቼንጅ ማለት ምንድነው ላንቺ? ያ ፖዚቲቭ ቼንጅ የምንለውን ደግሞ ምን ስታረጊ ነው የመጣው? ኦኬ what did you do ማለት ነው። ከዛ ደግሞ ያየሽውን ቼንጅ በምን ያህል ጊዜ ውስጥ ነው ያየሽው? ታይም ፍሬም ሰተሽን ማለት ነው። ኢሚዲየት ነው ሎንግ ተርም ነው እንደዛ። እንደገና ቼንጁ ምንድነው? ያየሽው ቼንጅ ምንድነው? ከዛ ደግሞ ኤክስፔክቴሽንሽ ምን ነበረ ስትጀምሪ ማለት ነው። whatever you did ስትጀምሪ ኤክስፔክት አድርገሻል? የስ ይሄ ነገር ይለውጠዋል ብለሽ ነው ወይንስ ስከፕቲክ ሆነሽ ነው የገባሽው? ቼንጅ ለእኔ ኮሚኒኬሽን፣ በወቅቱ ኮሚኒኬሽን ነበረ። ኤክስፔክቴሽኔ የስ ልጄ ማሚ አሞኛል መድኃኒት ስጭኝ፣ ማሚ አይ ዶንት ፊል ጉድ ነበረ። እሱንም አስደርጊያለሁ። ቼንጅ ያደረኩበት ዋን ኦፍ ዘ ቼንጅ አይ ዲድ ወዝ መጀመሪያ ላይ አይ ዲድንት ኖ ቤተር ብዙ ነገር ላይክ ሁላችንም እንዳለ አውቲዝም ኢዝ የትምህርት ህይወት ኢዝ አ ጀርኒ ዩ ለርን ኤቭሪ ዴይ። መጀመሪያ ሰፕሊመንትን የጀመርኩት ከዛን በማንበብ መጀመሪያ ሚልክ ነው ያወጣሁት። ከዛ ሰፕሊመንት ኮድ ኦይል መስጠት ጀመርኩኝ፣ ሊቨር ኦይል። within 3 weeks he was able to say it, mommy I need water, full sentence. Wow. I did it, which is basically I'm speech therapy እያደረኩ ነበር፣ ABM እያደረኩ ነበር። I did it myself. It happened during COVID ነበር የነበረው። There was like also I was in denial, ብዙ ነገር denial ላይ ነበርኩኝ። I was grieving. I was working on myself. ልጅነትም አለ፣ ልጅ ስልሽ ህፃን ልጅ አይደለሁም ግን ልጅነትም አለ ስልሽ በቃ ህይወትንም አለማወቅ አለ። ብዙ ነገር
we also ለመጀመሪያ ጊዜ ላክዳውን እኔም ባለቤቴም ለመጀመሪያ ጊዜ ሎንግ እንደዚህ አይነት ረጅም ሰዓት ስናሳልፍም እሱም አለ ብዙ ነገሮችን ናቪጌት እያደረግን at the same time ግን እኔ my focus was on my child በቃ ልጄ እኔ የሆነ ነገር ብሆን ወይስ አባት የሆነ ነገር ቢኖር ሰርቫይቭ እንዴት እንደማድረግ እንደሚችል which is communication I need this I need that በጣም every day አሁን I just realize ልጄ እንቁላል ሴንሲቲቭ እንደሆነ it's not even 3 weeks ago አያልን ነግሬያታለሁ ኒኒም ታውቃለች it's not even 4 weeks ago ሴንሲቲቭ እንደሆነ ያወቅ ነው so journey ነው የምልበት ምክንያት ይሄ ነው autism is a journey ዛሬ ሰራ ነገር ነገ ይሰራል ማለት አይደለም one of the things was በጣም perfectly እየሰራ የነበረ ነገር ነው እንቁላል ጠዋት መብላት it took me 2 months for him to get used to ጠዋት ቁርስ መብላት yet that was happening as well basically expectation አለን ሰው ልጅ ነን ጎል አለን achieve ማድረግ የምንፈልጋቸው ነገሮች አሉ yes I have achieved this so far ግን at the same time ደግሞ ሰው በመሆናችን እናት በመሆኔ አሁን ደግሞ ጎሌ ሌላ ነገር ነው ልጄ ከሌሎች ልጆች ጋር ተጫውተው እንዲመጣ ነው ግሩፕ ላይ ነው so expectation ከፍ እያለን የሚሄደው yes I have achieved ብዙ ነገሮችን ቀይር ያለው ዳይቱን ቀይረናል is working progress every day is a working progress and now one of the things በጣም till one of the biggest thing I did was በሁለት ሳምንት ውስጥ using a bathroom without any struggle በቃ እሱ ነበር ሽንት ቤት ተቀምጦ 45 ደቂቃ አንድ ሰዓት ይፈጅበት ነበር አሁን within 2 minutes he's out that was my achievement ለኔ በጣም one of the biggest achievement we did is that ሽንት ቤት ቁጭ ብሎ ረጅም ሰዓት ሽንት ቤት አይጠቀምም ነበር በየቀኑ በየ2 ቀኑ በየ3 ቀኑ ነው የሚጠቀመው ሐኪም ቤት ተመላልሻለሁ ፕሮባዮቲክስ አድርጌያለሁ I did all that የሰው መጠየቂው በህክምና መጠየቂው ሁሉ አድርጌያለሁ as soon as we took gluten out ዴሪ መጀመሪያ አውጥቻለሁ ግሉቴን ግን ያደርኩ የተማርኩት ነገር ስለነበረ ግሉቴንና ዳቦ ሳወጣ that was my biggest win በቃ ትልቁ እንትን achievement was that እና ይሄ ነው ስለ ምግብ that's all I said ቴራፒ አድርጌያለሁ ሁሉንም አድርጌያለሁ ግን እግዚአብሔር ይመስገን ሁሉ ቀን it's always going to be a change ተስፋ ሁላችንም ዛሬ ደርስል የሚባል ነገር የለም ዛሬ ስላላወራ ነገ ያወራል ማለት አይደለም ያዘንባል ማውራት ሲጀምር ያዘንባል ብላለች እናቴ ይሄ ልጅ ማውራት ሲጀምር ያዘንባልና the first time my son I'm going to give you ላስቃችሁ እና ዘጋዋለሁ ማሚ አይልም ነበርና ማሚ ይላል መኪና ውስጥ ነው for some reason my phone froze አድርጎ frustrated ሆኛለሁ GPS የጠፍቶብኝ ከዛ and I turned around and I said stop calling me mommy and then he said ሙሉ ስሜ ጠራኝ and then I said stop saying mommy አልኩት ከዛ ሉላከሳይ like literally full name ጠራኝ የሉላከሳይ እና with his own term ማለት ነውና ምንም አላልኩም ቀን አልኩኝና ጌታ ሆይ አላወራም ብዬ ባለቀስኩበት እንባና በተናገርኩበት አፌ ዝም በል እንዳታስብለኝ ሁለተኛ ብዬ አለቀስኩ that will never leave my body እና አሁንም ቢሆን በጣም እጠነቀቃለሁ ለምናገረው ነገር ለሱ እንደዚህ አላረክም አሁን ሪስፖንድ ባክ ሲያደርግ እስኪ አትመላለስ ከኔ ጋር አላለሁ ግን at the same time ለዛ ጸልያለሁ እና it's our life ህይወታችን ይችላል እና as every day is a journey hang in there በእውነት ነው የምላችሁ እናንተ ከሰራችሁበት ድናይል ላይም ሆናችሁ ብያለሁ ትናንትና እያለቀሳችሁ ልጆቻችሁ ላይ ስሩ ዋናው ጊዜያቸው እኔ ኮቪድ የወሰደብኝ 2 አመት መቼም አላገኘውም ኮቪድ ጊዜ ነው እኛ ያወቅነው የዛ ጊዜ is hard to get anything እና እሱን የሚያቃጥልኝ በዛ ጊዜ ባገኘው ያንን እርዳታ እምለው ነገር አለ ግን እግዚአብሔር አልፈቀደውም it's okay እናንተም አምልጣችሁ እኔ ለዛ ነው ብዙ ጊዜ የሚያንገበግበኝ like okay አሳውቁ ድናይል ላይ ሆኑ but just work on your kids እምለው yes change አለ እግዚአብሔር ይመስገን ዋና እነዚህን ተስተማኒ እግዚአብሔር ይመስገን አንዳንዴ በጣም ነው የምናስቀው አሁን ስትናገሪ like who's back stop calling me don't call me mommy በቃ like የለመንሻትን ራሷን ማለት ነውና ልክ እንደዛ ለምነናል የተቀበልናቸው እነዚህ ለምነን ተቀበልናቸው አሁን
ኦቲዝምንም ጠልተን አይሆንም እና ከነ ነፍሳቸው ነው በቃ ከነ ምናምንቲያቸው እንቀበላቸዋለን ልጆቻችንን። እግዚአብሔር ይመስገን፣ ጌታ መልካም ነው። እንኳን ይሄን አደረገልሽ ሉላዬ፣ እንኳን ልፋትሽን ቆጠረልሽ። ቀላል ነገር አይደለም። ይህ ነው ለብዙዎቻችን ስፒች ነው አደለ? ሁላችንም የምንቸገርበት እና ልጆቻችን ባወሩ ራሳቸውን ኤክስፕረስ ባደረጉ የስ ኤክስፕረስ ማድረጋቸው በራሱ የሚቀንሰው ብዙ ነገር ስላለ ማለት ነው። ቢሄቪየር ይቀንሳል ምናምን እና አም ሶ ፕራውድ ኦፍ ዩ። እንኳን ጌታ ረዳሽ ሉላዬ። ደግሞ መተሽ ቴስተሞኒ ሼር ስላረግሽን ተባረክ የኔ እናት። ጫልቱዬ እንዴት ነሽ? ወልካም። እንዴት አመሻችሁ? ከላይም ከታች እግዚአብሔር ይመስገን የኔ እናት እንዴት ነሽ? እግዚአብሔር ይመስገን። ዛሬ ጥያቄ በጥያቄ ነው ያስተምራል ብለን ማለት ነው። እንደ ሰዓትም አይደርስልን መቼም አሳጥረን ማናገር አለብን እንጂ ለውጥ ምንድን ነው ላንቺ? ለውጥ ማለት ፖዚቲቭ የሆነ ለውጥ ምን ማለት ነው? እና ምን አደረግሽ ያን ፖዚቲቭ ለውጥ ለማየት ልጅሽ ላይ ምን አደረግሽ? እንደገና ደግሞ መቼ ነው ያየሽውን ያንን ለውጥ? ላይክ በ3 ወር ነው ወደ በር ያደረግሽውን ነገር አድርገሽ ማለት ነው? በ3 ወር ነው በ2 ወር ነው? ምን አይነት ለውጥ አየሽ? ምንድን ነው ለውጡ? እንደሱስ እና ኤክስፔክቴሽን ይሰራል ብለሽ ነው የጀመርሽው መጀመሪያ ስትጀምሪ? ወይንስ ደግሞ ቆይ ልሞክረው መቼስ ነው ብለሽ ነው? አዎ እኔ አነጣጥዬ አልነግራችሁም። እኔ ያሳለፍኩትን ታሪክ ቢናገርማ ሌሊት ሙሉ አይደርስልኝም፣ ግን እግዚአብሔር ይመስገን ለማለት እወዳለሁኝ። የኔ ማለወጥ ማለት የልጄ ከነበርኩበት ተስፋ በቆረጥኩ ጊዜ ወጥቼ ማግቢያ ባጣሁት ጊዜ ምን ላድርግ ጌታ ሆይ ብዬ ለሱ እምባዬን ወደ እግዚአብሔር እንትን ያረኩት ጊዜ አሁን ብርሃን በራልኝ። እንዴ በራልሽ ብትሉ ምን እንደሚያበላ ልጄ ምን እንደሚያረግ አየሁት፣ ደረስኩበት። ከዚህ በፊት ልጄ 3 ጊዜ ነው ፖሊስ ይዞ እስከ ቤቴ ድረስ ያመጣ። አንድ ጊዜ ከአስፋልት ላይ ፖሊሱ አመጣልኝ። አንድ ጊዜ ጎረቤቴ ፖሊስ ጠራችብኝ። 3ኛ ቀንም መንገዱን አልፎ ፓርክ ነው ፖሊስ ይዞ መጣ። ዋርኒንግ ሰጠኝ መጨረሻ ቀን ማለት ነው። ከዛን ጠዋት ሲማር ነበር፣ ከሰዓት በኋላ እየሰራው ነበር። ከዛን ቀን ጀምሬ ጠዋት ሌሊት እስከ ቤት ድረስ መጣ ፖሊሱ ሳይነጋ ማለት ነው። ሲያንኳንኳ ማነው በዚህን ሰዓት ማንኳንኳ ብዬ በሩን ክፍት ሲያረግ ገባ። የታለ አለ። ልጁን ጠየቀ። እንትን የሱን እንትን አለ ፎቶ ምናምን አየ። ገለበጠ። የሚተኛው ልጅ እስከ መጨረሻ ድረስ ቁስሉ ምናምንን አላየ። ዛሬ መጨረሻ ቀን ነው አለኝ። በቃ አልኩት እኔ ሁሉንም ነገር ትምህርቴንም ይዛ ስራዬም ይዛ በሚን ላይ እንዲስራ ጌታ ሆይ አልኩት። እስቲ ቤት ገባሁኝ፣ ሁሉንም ተወኩት። ሚላ ብላ በሚን ላይ ሊስራ አልኩትና እሱን ጥያቄ ጠየቅኩት። ከዛን በሳምንቱ የሆነ ኮንፈረንስ እኛ ጋር ነበረ። ጠጄ መጣች። ስትመጣ የሷን ልጅ አየውና አሳዘነኝ። ልክ እንደ ልጄ ነው የሚሆነው። በቃ ጠጄ ማርዳት ጀመርኩኝ። አላቃትን ነበር። በቃ ቀረብኳትና በቃ እኔ ልርዳሽ አንቺ ምግብሽን ብዬ አልኳት። እኔ ልርዳሽ። ከዛን አልበላም አለች። ስትጨነቅ ነበረች። ከዛን ስልክ ቁጥሬን ወሰደች፣ ምናምን ወሰደች። ሊንኩን ላከችልኝ በንጋታ ማለት ነው። እዛ ከሳል ጀምሮ በፊት የኔ ልጅ ቢታይ ተስፋ የሚያስቆርጥ ነው። ልጁ ሲታይ ዳና ነው። እንዲህ ሲታይ ምንም እንትን የለውም። እሱ ሲዘል ፍሪጅ ላይ ይወጣል። ከፍሪጅ ወደ ጠረጴዛ ይወርቃል። ከጠረጴዛ ወደ ሶፋ፣ ከሶፋ ወደ ቢታይ አፉ አይቀመጥ። እንዲች በሩን ክፍት ካረገ ወደ አስፋልቱ ነው የሚሮጠው። ተቸግሬ ኮት ገዛውበት፣ በፍሪጅ ኮት ገዛውበት። የሚያረገውን ነገር አጣ። እሱ የሚበላ ፒዛ እና ቺከን ነው፣ ቺፕስ ነው፣ የድንች ልክ እሱን እንደበላ ከነጭራሹ ፑፓ አረግን ነበር። እስከ ሳምንት ይደርሳል። የሚያረገውን አጣው። ይሄ ልጅ ካላበላሁት ይሞታል። እሱ የሚበላ ፒዛ ነው። ምን ላርጉ ብዬ
ቀንና ማታ ሲያለቅስ ነበር። ሆስፒታል ወሰድኩት። ከዛ በአፍንጫ ቱቦ አረጉበትና ውሃ የሆነ ዱቄት በጥብጦ እዛ ሳይደርሱት በፊት ፎቶ አንስቶ በሆዱ ጥቁር ሆኖ እየደረቀበትን ለኛ አሳዩት። እዛ ደርቆ ሳምንት ሆነው። ከዛን ከሆዱ አጥቦ አስወጡትና ከአሁን በኋላ ፒዛ ምናምን እንዳሰጡትና ሌላ ምግብ ስጡት ተብለ ወደ ቤታችን ገባን። እሱ ያለ ፒዛና ያለ ቺፕስ ያለ ስትሮቤሪ ጁስ ባናና ቅይጥ አለበት ያለ እሱ በስተቀር ምንም እንድች የሚበላ ነገር የለም። ምንም የሚጠጣ ነገር የለም። አሁንም ተመልሶ እሱን ነው የሚሰጠው እንዳይሞት ብዬ። ከዛን አሁን እሷ ስትነግረኝ አሁን እኔም ማስራት ከጀመርኩኝ አልዋሽም፣ ከነቀኑ ነው ያስኩት። አጎስት 23 ነው 2 ወር ከ10 ቀኔ ነው። በእውነት ነው የምላችሁ። ስራ ከተሰራ ይሰራል። ምግብ በትክክል ከሰራሽ መድኃኒት ነው። በትክክል ከሰራሽ መርዝ ነው አንቺ እንደምትይ። እኔ በሰባ ቀን ውስጥ ልጄ ዳጎነሲም አልተደረገም። ዶክተር ጋር አልወሰድኩም። አንቺ በምትነግሪኝ በምግብ ብቻ ቀጠሮ ሳልሰጥ ነገ ዛሬ ሳሊል ሰዓትሽን ገለሽ በነገርሽኝ ቀን እየጻፍኩኝ የሚያስፈልገውን ሁሉ ወገቤን አስሬ ወጣሁት። ወደ ኮስኮ ወደዛ ወደ ምግብ ምን ጋዛውትና ፍሪጅ ውስጥ አስቀመጥኩት። አስቀምጬ አሁን እኔ ልጅ አይበላም ምን ላድርገው አልኩት። ከራቤ ግዱን ይበላል አልኩትና ፒዛ መግዛት ተወኩት። ከዛ ልጅ ማታ አይተኛም ብታይ እንዴት ተሸክሜ ማለት ነው በግርግዳ ተደግፌ። እኔ ጓዳ አላድርም። ለምን ልጆች ጠዋት ፈተና አላቸው። ሁለቱም እንትን ዩኒቨርሲቲ አልበርታ ነው የሚማሩት። አንዱ ኔት ነው። ፈተና ከፈተና ይወርቃሉ። እኔ የሚያድሮ ሶፋ ላይ ነው ከሱ ጨዋታ የተነሳ ተሸክሜ እንዴት ተደግፌ እቆማለሁ። እሱ ከተኘ ጎንበስ ብዬ ሶፋ ላይ ተኛለሁ። እንደ ተሸከምኩት ማለት ነው። ከዛን ልሽ ምግቡን ሲጀምር ማለት ነው መጀመሪያ የሚበላውን ማግዛት ተወኩት። ብዙ ፋሚሊ ነው። ለልጆች የሚያዘጋጀውን ቤዝሜንት አለ። እዛን ሆነ ትልቅ ጠረጴዛ አስገባሁትና ጠረጴዛ ላይ የሆነ ሸራ ነገር አረኩትና እዛ ስር ማስቀመጥ ጀመርኩት። እሱ የሚወደውን ነገር ይሄን በሶ እንደ ልብ ነው የሚወደው። በሶ ሚጩኮ ማለት ነው። ከአገር ቤት ነው የሚያስመጣ። እኔ እዛ በፖስታ ይመጣልኛል። ጩኮ እየሰራውን ሰጣዋለሁ። ልክ ሰጋራ የሚባል ነገር አይወጣም። ልክ ምንም። ከዛን ተወኩትና ማስራት ጀመርኩት። ጠዋት ስሙዚ እየሰጠውኝ ምሳ ላይ አሳ እንደ ጥብስ አርጌ ትንሽ ግሉቲን ፍሪ ፓስታ ትንሽ ጥንጥዬ እያረኩኝ ትምህርት ቤት እልካለሁ። ሌላ ምግብ እንዳሰጡ ብዬ ጽሁፍ ጽፌ ውስጥ አስቀምጬ እጅ እንዲታጠብለት በማንካ አይበላም። ልጄ በእጄ ነው ግጥም አድርጎ ይበላ። ከዛን ድርግም አድርጎ ይበላል። እራት ላይ ቀይሬ ምን አረጋለሁ? አሳ ሰራለታለሁ። ጠዋት ተመልሼ ምን አረጋለሁ? ሲወጣ ማለት ነው ስሙዚ ሰራለሁ። ምግቡን ሲቀይር የኔ ልጅ በየቀኑ ፑፕ አረጋል። ፍሌሽ ያረጋል። ወንድሞቹን ማጥራት ጀመረ። በቃ ልጁ በጆሮ አይሰማም ምናምን ብዬ ተስፋ ቆርጬ ነበር። አሁን ሲጠራው ጊዜ ያያኛል። በሩን ከፍቶ ሩጦ ወደ ስፓልት የሚሄድ በሩን ከፍቶ እንዲህ መኪናዎቹን አይቶ መኪናው ክፍት ከሆነ ከፍቶ ውስጥ ይገባል። ዝግ ከሆነ ተመልሶ ቤቱን ከፍቶ ቤቱን ዘግቶ ይቀመጣል። ቁጭ ብሎ ይበላል። እኔ
ተናግሬ መላበቃ በእውነት አሁን ከትምህርት ቤት ከመጣ ጫማውን አውልቆ ካልሱን አውልቆ ጫማው ውስጥ አድርጎ እዛ ያስቀምጦ ቁጭ ብለው እጁን ታጥቦ ምግቡን ጠብቃል። ምግቡን ሳሰጠኝ እየወሰደ ይበላል። ቁጭ ብለው ማለት ነው። በእውነት ለእግዚአብሔር የሚከፈለው ነገር የለም፣ ምስጋና ነው እንጂ። ኢየሱስም የተመሰገነ ይሁን። እኔ አንድ ነገር ሰጥቼ አይደለም ልጄ ይሄን ደረጃ ይደረስልኝ። አንድ ነገር አልሰጠውም፣ ምግብ ነው እንጂ ምግብ ብቻ። ምግብ መድኃኒት ነው በእውነት። እኔ ከአሁን በኋላ ልጄ ይናገርልኝ ምን አለ እረፍት አገኘው። ተኝቼ አደርኩኝ፣ እንቅልፍ አገኘውን፣ ከሰሌው ወጣውኝ፣ ወደ ጋዳይ ተመለስኩኝ። ልጆቼ በደንብ እየተማሩልኝ ነው። ምግብ ስራ አገኘው። ስራ ምንድን ነው? ለሱ ነው። ጠዋት ተነስቼ ቁርሱን ስሙዚ፣ ምሳም ሌላ ነገር፣ እራቱንም ቀይሬ እኔ የትኛ ገንዘብ ሊያስገባ ነው ሄዶ ልጄ እዚህ እየሞተብኝ። እኔ ዛሬ ቢያልፍ ማን ነው ለልጄ የሚያዝንልኝ? ማን ነው ልጄ የሚይዝልኝ? ማን ነው ልጄ የሚረዳልኝ? ገንዘብ ምን ሊያረግ? ለሐውልቴ ነው? ለምኔ ነው? ከእጅ ወደፍ እየበላው ነው። ማስቀመጫ ገንዘብ አልፈልግም። እግዚአብሔር ይመስገን ለልጄ ስራ አግኝቻለሁ። እየሰራው ነው፣ እየተጠቀምኩ ነው። በሰባ ቀን ውስጥ ልጄ ተቀይሮልኝ ደስታዬን እንኳን አልቻልኩም። በእውነት ተባረኩልኝ ሁላችሁ። ሰብልዬ እኔ ቃላቶች ያጥሩኛል በእውነት እንቺ ምን እንደሚል ተባረክልኝ ብቻ። ቤተሰቦችሽ ይባረክልኝ። ደስ ይበልሽ፣ በልጅ ተደሰች በልጅሽ ብቻ ነው እንጂ በእውነት እኔ ይሄና ያለው ብዬ አልገመትኩም። ልጄ በልቶ በሰላም ወሽሩም ሆዶ ፍሌሽ አርጎ ልጄ ቁጭ ብሎ ይበላልኛል ብዬ ህልም የለኝም። ምንም አላሰብኩም። ምን ላድርግ ጌታ ሆይ እንጂ ጥያቄ አድርጌ ነው ያስቀመጥኩት። ምን ላብላሽ? ይሞት እያየ ይሞት አይሞትም እያልኩ አሁንም ተመልሼ ይሰጥ ነበርኩ። አሁን ስራ አገኘው። ምንድን ነው የሚያሳስበኝ? እየተናገረልኝ ነው፣ እየሰማልኝ ነው። ቶ ካልኩት ይተዋል፣ እየሰማ ነው። ቶ ይተዋል። አምጣ ካልኩኝ እየሰጠኝ ነው። በእውነት እኔ ከዚህ የበለጠ እግዚአብሔር ይሁን። ዳና እንቅልፍ ተኝቼ ጠዋት ተነስቼ ለልጆቼ ኩክ እያረኩኝ ምን እያረኩኝ ነው። ማታ ሲቆም ነው የሚያድረው መጀመሪያ። በእውነት ተስፋ አትቁረጡ እህቶቼ፣ ተስፋ አትቁረጡ ወንድሞቼ። በእውነት እግዚአብሔር ይሄን ማሳያት እኔ ደስ ይለኛል። እንደው ህይወቴ ሳያልፍ በፊት አሁን ቃላ ልጄ በስተቀር በእውነት ምንም ገንዘብም አልፈልግም። ልጄን ቀይሬ ልጄ ችግሩን ተናግሮ ራሱን እስኪችል ድረስ ምን አረግልኛል? ለማን ነው የሚያስቀምጠው ገንዘብ? ያበለኛል፣ እግዚአብሔር ያበለኛል። አሜን። አብልቶኛል፣ ይረደኛል፣ በመንገድ ይሰጠኛል። ምገባ ቤት አግኝቻለሁ። ኪራይ እየከፈልኩ ነው። ቤትም ባልገዛ ሐውልት ቤት ገዝቼ ሐውልት ራሴ ሊቀበርባት ነው። እኔ ዛሬ እንዳጋጣሚ ህይወቴ ቢታልፍስ ልጄን ማን ነው እንደዛ ምረዳልኝ? ወንዶች ልጆች ናቸው። ሴትም ብትኖር አትረዳ። እኔ ያለኝ ወንዶች ልጆች ናቸው። ተስፋ አትቁረጡ። እኔ በቅቶኛል። እንደ በቃሽ ካላችሁኝ እኔ ያዘጋጀሁትን ሁሉ ልጄ ሲበላልኝ ወሽሩም ሆዶ ፑፕ አርጎ ፍሌሽ ሲያረግልኝ ና ካልኩኝ የሚመጣብኝ ቶሎ ያቃልኩትን ሰምቶ ይተወልኝ። ከዚህ የበለጠ ምንም ፈልጋለሁ? እግዚአብሔር ይመስገን። አሜን። አላማርግም ጌታዬን። በእውነት የሚያረገው ነገር የለም። በእውነት ተባረኩልኝ። እግዚአብሔር ይባርካችሁ። ይሄን ያሳያል። የእግዚአብሔር መጨረሻ ይሄን ነው። ደስታ ነው የሚያሳየው። እግዚአብሔር ደስታ ያሳያል። ተስፋ በቆረጥሽ ጊዜ ነይ ብሎሽ ተስፋ ይሰጠሻል። በረልኝ እኮ ብርሃን በረልኝ። አይነጋም ነበር እኮ ጨለማ በዛ ጊዜ አይበራም። እንዲህ ቆሜ ሲያድር አይነጋም። አሁን አንድ ሰዓት ምተኛ አይመስለኝም። እረፍት አገኘሁ።
አሁን አስተኝቼ ቁጭ እያልኩ ነው አብልቼ ተደስቶልኝ ልጄ ሲቆ ሲሞኝ ቢታይ ሲሞኝ ሐኪም ቤት ከወሰድኩኝ አይቀመጥም። ጥርሱን ቼክ ሊደረግ በል ሲባል ጥርሱን እንድች ይነክስ ነበር። ከትላንት ወደ ወስጄ ጉዲስ በል ሲል ጊዜ እስከ መጨረሻ አለልኝ። ምን አርገሽ ነው እንዲህ ያረግሽው አለኝ ዶክተሩ። እግዚአብሔር ነው አረገልኝ አልኩት። አሜን 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 አሜን። ዋው ተመስገን። ተስፋ ምግብ ላይ ስሩ፣ ቀጥሎ ባቻላችሁት እግዚአብሔር ረዳል። ረድቶኛል። ሰላም አገኘው፣ ተኛው፣ እንቅልፍ አገኘው። ይኸው ሊኮቨሩን እና ቢ12ኑም ከጀመርኩት ሳምንት አልሆነኝም። እሱ አይደለም ያዳነኝ። ገና የሚመጣ ቅዳሜ ነው ሳምንቱ። ሰተርዴ ባለፈ ሰተርዴ ነው ጀመርኩት። ምግብ ነው ያዳነልኝ ልጄን። ምግብ መድኃኒት ነው መድኃኒት። አንድች ከዛ ቀን ጀምሬ ባናና የሚባል ጩኮ የሚባል ፒዛ የሚባል ቺክን ጎልደን ቺክን ከፒዛ ጋር ኢቤቲም አይገዛም ከነጭራሹ። የፈለጉት ውጪ ወጥቶ ገዝቶ እዛ በልቶ ይመጣሉ እንጂ ቤቴ አይገባም። ሲሩበት ይሰራል። ሲሩበት ቀላል ነው ካሰባችሁ። እኔ ቤተክርስቲያን ካሄድኩ ልጄ ከኔ አይለይም። ሰርግ ቤት አልሄድም ከነጭራሹ። ምን አረግልኛል? ምን ይላል መጽሐፍ ቅዱስ ውስጥ? ሰርግ ቤት ከምትሄዱ ለቅሶ ቤት ብትሄዱ ይሻላል ይላል። ለምን? ለቅሶ ቤት ከሄድሽ ሞት እንዳለ ታስታውሻለሽ። ሰርግ ቤት ካልኩስ ምን ስንት ነገር ነው የሚያው ተካክሎ ምን ብሎ እዛም እንደነሱት። እኔ ለልጄ ቤት ተጎሳቅያለሁ አልሄድም። አንድ ሰዓት እንኳን ከልጄ ማለየት አልፈልግም። እኔ ተለይቼ ብሄድስ እዛ ቤዝሜንት እዛ ወርዶ ጩኮ ቢበለስ ተመለሰ አልተመለሰ? እዛ ወርዶ ባናና ቢበለስ ተመለሰ አልተመለሰ? ምን አረግልኛል? የኔ ደስታ ካሁን በኋላ ምን ለማምጣት? ሲሩበት አይፈረድም። ሊፈርዳችሁ አይደለም። ሜቢ የቤት ኪራይ ላይኖራችሁ ይችላል። ችግር ነው እሱ። እኔስ እሱንም ችግር የለኝም። የሚከፍልልኝ አለ፣ ባለቤት ይከፍልልኛል። እሱ ባይከፍልም ልጆቹ እያደጉልኝ ነው፣ እየወጡልኝ ነው። እግዚአብሔር ይመስገን። እሱ ነው አረገልኝ እንጂ እኔ ምንም በራሴ ጉብዝና ያረኩትን አንድ ነገር የለም። በልጄ ላይ ነው ስራ። ቀስ በቀስ እያልኩኝ ትምህርት ቤት ራሱ እየሄድኩኝ ምን እንደሚደረግ ምን እየሰራ እንዴት እንደሚበላ ቼክ እያረኩኝ አቀማመጣቸው በአንድ ክላስ ስንት ልጆች እንዳለ አባዛውባችሁ። ታሪኬ ብዙ ነው። ተባረኩ። መጨረሻ ይሄ ይሆናል ብዬ አልገመትኩም። ይሄን አሳየኝ፣ ደስታን አሳየኝ። ለነገም ለዛሬም እሱን አለኝ ያሳየኛል። ከዚህ በለጠ ለእኔን የረዳኝ እግዚአብሔር ሁላችሁን ይምርዳችሁ። ተባረኩልኝ፣ ደህና ደሩልኝ። አባዛውባችሁ። ይቅርታ ወይ ጫልቱ እንደው መቼስ ሌሊቱ ሙሉ ስታወሪ ብታርዲ ማትጠገቢ ሴት ነሽ አንቺ። በእውነት እንኳን እግዚአብሔር ረዳሽ። ክብር ለእግዚአብሔር ይሁን። እውነት ሰማይና ምድር ለፈጠረ እግዚአብሔር፣ እኛን ለሚያግዝ እችን እናት ላገዘ እግዚአብሔር ቀላል ነገር አይደለም። የልጅን ነገር አይቶ በቃ ስምታችኋታል የተናገረችውን። እኛ መቼስ ጨረሹ ዛሬ አይናችን ጠፍቶ ነው የሚያድረው። ሁላችሁም እዚህ እየመጣችሁ መቼስ አይ ነቨር ቶት የምናለቅስበት ናይት አልመሰለኝም ነበረ። ዊ ወር ጎነ ጀስት ሼር እንትንና ክብር ለአምላካችን ለእግዚአብሔር ይሁን። በቃ እውነት የረዳን ስሙ ይባረክ። ከኛ ጋር ከሚሰሩ ጋር አብሮ የሚሰራ ጌታ በእውነት ከኛ ያልተለየ ማለት ነው። እና ጫልቱዬ እንኳን ደስ ያለሽ የኔም ቤት፣ እንኳን እግዚአብሔር ረዳሽ፣ እንኳን አደረገልሽ። እኛ መሰንጀርስ ነን። ዊጀስ መሴጅ ነው እኔ ልጁን አላደንኩም። ማናችንም ልጁን አላደንም። የሚያድነው ግን የእግዚአብሔር እጅ ነው። ፈዋሽ እኔ ነኝ የሚለው እግዚአብሔር ማለት ነው። እሱ ነው የፈወሰው ልጅሽን። ክብር ለእግዚአብሔር ይሁን። ሁሉ ክብር ሁሉ ተጠቅልሎ ለእግዚአብሔር ይሁን። እኛ ክብር አንወስድም ማለት ነው። እግዚአብሔር ነው መክበር ያለበት በዚህ if anyone ማለት ነው። እና እንኳን እግዚአብሔር ረዳሽ ጫልቱዬ። ቴንክ ዩ ሶ ማች መተሽን ሼር ስላረግሽን። ማር ነው አንደበትሽ ሁሉን ማር፣ በእውነት ማር።
እግዚአብሔር ይባርክሽ የኔ እናት። ናሬት አደራረግሽ ራሱ ሶ ሱዚንግ ነው። አይ ካን ሂር ዩ ኦል ናይት ማለት ነው። እና እግዚአብሔር ይባረክ ላንቺ ባደረገው ሁሉ ማለት ነው። ቴንክ ዩ ፎር ሼሪንግ። 72 ቀን 70 ምናምን ቀን አለች። አያችሁ ምን ያህል ለውጥ እንዳመጣች ማለት ነው። እና የሚገርም ነው። አሲምፕል አስ አይ ዶንት ኖ 2 months 3 months አይደለ? ሶ ናት ኢቨን ዳት ሎንግ ማለት ነው። እና ስንት አመቱ ነው? አይ ቲንክ ጫልቱ የስንት አመቱ ነው? 6 ነው 7? 6 ተኩል ነው። 6 ተኩል ያ ኤኒ ኤጅ ባይ ዘ ዌይ አይ ዶንት ኖ ዋይ ዩ አስክ ዘ ኤጅ ግን በየትኛውም እድሜ ጋይስ የትኛውም እድሜ አሁን ኤርሊ ኢንተርቬንሽን ሲባል ትሰማላችሁ አይደለ? የስ ኢዝ ቬሪ ኢምፖርታንት። ኤርሊ ኢንተርቬንሽን ኢዝ ቬሪ ኢምፖርታንት ላይክ ልጆቹ ቶሎ ቢደረስባቸው ማለት ነው። ግን ገስዋት ኤኒ ኤጅ በ6 ደረስክ፣ በ4 በ2 በ3 እዳዝም ማረር በ14 በ19 በ20 ልጆቹ እየተቀየሩ ነው። እናት አለች ሁሌ የምነግራቸው የ38 ዓመት ልጇን የምታግዝ ማለት ነው። እናት አልሞተችም፣ በህይወት አለች። ስለዚህ በቃ ልጇን ማገዝ ትፈልጋለች፣ ልጇን እያገዘች ነው ማለት ነው። እና ክብር ለእግዚአብሔር ይሁን ይህን ቀን ያመጣ ማለት ነው። እውነት የሆነ ነገር ተደርጎ እንኳን ለውጥ ይመጣል ብሎ ማሰቡ በራሱ ማለት ነው። እና ቀላል ነገር አይደለም። እግዚአብሔር መልካም ነው። ልጆቻችንን እየፈወሰ ነው። ቴንክ ዩ ፎር ሼሪንግ ዩር ቴስቲሞኒ ጫልቱዬ። ኒኒ የአንቺ ጋር ልምጣ እኔ ቆንጆ። እስቲ ቼንጅ ምንድን ነው እያልኩ አልጠይቅሽም። የአንቺ ልጆች ትልቆች ልጆች ናቸው ኦልሬዲ። ግን ብቻሽን ሆነሽ ላይክ ዛኔ አንቺ በወለድሽ ጊዜ ትልቅ ሰው ሆነሽ አይደለም ያንግ ሆነሽ የወለድሻቸው አይ ነው። ግን በዛ ዘመን ማንም ኢንፎርሜሽን እንደዚህ መተላለፍ በሌለበት ጊዜ ምን እንደሆነ እንኳን ብዙ ሰው በማያውቅበት ጊዜ ነው አንቺ ልጆችሽን ያሳደግሽው። እና ምን ቀየራቸው ልጆችሽን? ምን ስታደርጊ ልጆችሽ ተቀየሩ? is there anything help them? እንደገና ደግሞ for how long ነው ለውጡን ለማየት ምን ያህል ፈጀብሽ? እስቲ አንቺ በምታስቢ ጠቅላላ አድርገሽ የሆነ ነገር ንገሪኝ እስቲ። እሺ ሰብልዬ ቴንኪው። እንደምን አመሻችሁላችሁ። እኔ እንደዚህ ምንም ማንንም አልከታተልም ነበር እንግዲህ እና ልክ የልጆቼን እንትን ስሰማ ዋትስ ዘ ኔክስት ስቴፕ ብዬ ዝም ብዬ በቃ እጠይቃለሁ። ሰው እንደዚህ ነው እንደዚህ አድርጊለት ይሉሻል፣ ትምህርት ቤት እንደዚህ አድርጊ ይሉሻል፣ ሁሉም ነገር። ከዛ እንደ አጋጣሚ ያው ሌላ ነገር ውስጥ አልገባም። እነዚህ ዶክተሮች አብሬ የምሰራቸውን ዶክተሮች አገኘሁና the first thing that he asked me is did you put them gluten are they gluten free and dairy free ናቸው ያሉ። በኢየሱስ ምንድን ነው እሱ ደግሞ አልኩት። ያ you have to put them in the gluten ምናምን አለ። I say okay ግን it's gonna happen አልኩት። ኖ ለልጆቻችን እንደዚህ ነው አለኝ። anyways I work with them. I did ልጆቼን maybe 3 years ነው ምንም ነገር ሳላብላቸው ሳራ ሳቅያቸው ነበር። እና I did that and whatever the supplement that they gave me I did those things. There's a lot of different እና እግዚአብሔር ይመስገን አሁን የማየው በልጄ ላይ ለውጥ በትልቁ ላይ ያው ሰብልዬ ያለ ሰላም ይላል የሚችላት። ትንሹ ግን ትዕቢተኛ 13 ዓመት ልጅ ሆኗል። እግዚአብሔር ይመስገን። አወርም የተባለ ከካምፕ የተባረረ ልጅ ነበረ። ትንሹ አወራም ረባሽ ነው የተባለ አሁን ሶካል ደንበኛ ጭንቅላትሽን የሚሰብር የ13 ዓመት ልጅ ሲያናድደኝ አንዳንድ ጊዜ I pray for it. I'm not gonna get mad እላለሁ እና እግዚአብሔር ይመስገን እዚህ ላይ ደርሰውልኛል። ማንም ሆነ ምንም አንድ ማቀውና እንትን የምለው ዴሪ ፍሪ ሳይሆን I'm not saying don't do that or don't do this ማለት አይደለም። ግን ዳይት ሁልጊዜ በምግብ ላይ መሰራት ይጠቅማል ብዬ የምልኝ። ምክንያቱም አዶን ነው ምን እንደምሰጣቸው ልጆቼ ይብሉልኝ እንጂ ሁሉን ነገር ነበር የምሰጠው። መስጠት ያለብኝና መስጠት የሌለብኝን እንኳን አላውቅም ነበር። እና እሱን አውቆ በትክክል ልጆቻችንን በጥሩ ዳይት ማሳደግ ራሱ ጥሩ ነው። እንኳን ለነሱ ለራሳችን
መድኃኒት ጋር ከመዝለል ምን ከማለት መጀመሪያው ምግባችንን ማስተካከል እንዳለብን ተምሬያለሁ። ልጆቼንም እንግዲህ ትንሽም ቢሆን በሱ ለውጥ አይቻለሁ። ቴንኪዩ ሰብልዬ። ዋው ቴንኪዩ ኒኒዬ፣ የኔ እናት አዝ ኦልዌይስ። እንኳን እግዚአብሔር ረዳሽ። የሚያማምሩ ልጆች እግዚአብሔር ባርኮሻል። ጌታ መልካም ነው መቼስ። በቃ ዋይ this has happened to me ዋይ ምናምን እያልን እንግዲህ ስለ ኦቲዝም መቼስ አናለቅስም። ጌታ ስሙ ይባረክ። እንኳን እነኝህ ልጆች ሰጠን። እንዳልኩት ቅድም መጀመሪያ ስጀምርና we are separated from the world because of these children ማለት ነው። እኛ we don't have አሁን I don't even know በእውነት እንግዲህ call me stupid if you want ግን አሁን የሆነ ነገር እንደዚህ ምርጫ ኢሌክሽን ሆኖ or something ማን አሸነፈ ይሉኛል ማለት ነው። ማን ነው I don't know who's the prime I don't know but I just don't know. I'm sorry I don't follow up those things because a lot of things occupied my brain እዚህ ጋር ማለት ነው። ብዙ ነገር I don't know what's going on in the world. Yes I take care of my family እዚህ ጋር ቤት ውስጥ ያለው ነገር and my child and my God my provider የሚረዳኝን ማለት ነው። So ከብዙ ነገር ተጠብቀናል because of these children I would say እግዚአብሔር ይመስገን። አሁን እኔ መቼስ ኦቲዝምን እያቆለጳጰስኩት you know what the best thing ever happened to me ኦቲዝም ስለተሰጠኝ ነው አልልም because ልጄ በጣም በብዙ መከራ እያለፈ ስለነበር ማለት ነው። በብዙ ነገር እያለፈ would I change my child? I wouldn't change him for nothing. I accept him for the way he is ማለት ነው። from the get go ነው accept ያደረኩት አይደለም። ነግሬያቸዋለሁ አይደለ? ዋይ እያልኩ እከራከር ነበር ከፈጣሪ ጋር ማለት ነው። እግዚአብሔር መልካም ነው። በሚገባኝ ቋንቋ ተናግሮ መስመር አስገብቶኛል ማለት ነው አይደል? ከሱ ጋር ስስማማም ነው ልጄ ፈውስ እያገኘ የመጣው እና እግዚአብሔር ይመስገን somehow they you know for the better ቀይረውናል። በምናልፍበት ቻሌንጆች ሁሉ ዋይዝ እንድንሆን ብልጦች እንድንሆን የሚረባና የማይረባው እንድንለይ you know I guarantee you if I had all neurotypical ልጆች ቢኖሩኝ ማለት ነው I wouldn't be this person. I don't like the old me ትላለች አያል the same with me እና እንዴት ተሰርተን እዚህ ጋር እንደመጣን ሁላችንን እናገራለን እናውቃለን። እና ጌታ ስሙ ይባረክ። እግዚአብሔር ደግ ነው በሁሉ ለኛ የሚያስባትን እግዚአብሔር እሱ ያውቃል። ቃሉ እንደሚል ማለት ነው ለኛ የሚያስበውን ያውቃል። የሚጎዳንን አይደለም የሚጠቅመንን እንጂ። እና እንኳን ሰጠን እነኝህ ልጆች እንኳን ሰጠን እንኳን ቦታችን ላይ ቁጭ አረገን። አሁን በምስጋና ነው እግዚአብሔር ይመስገን። ችግሩ አለ እኮ still they are struggling right still we trying to figure some things out ግን በቃ ክብር ለእግዚአብሔር ይሁን። በዛ ውስጥም እያለፈን እናመሰግነዋለን ጥቃቅን ነገሮችን እየፈለግን ማለት ነውና ይሄ wisdom ነው። wisdom ጸጋውን እያበዛ wisdomውን እያበዛ ሁሉን ነገሩ በናታችን ላይ በኑሮ ይበቃኛል ብለን መኖር እንድንችል በቃ ሁሉን ነገሩን እያበዛልን ማለት ነው። እያበዛልን ለቀብሬ ነው አለች ጫልቱ ቅድም ስትናገር ምን ያደርጋል? ብታከማቹት ባንክ ውስጥ ምን ይሰራል? ምንም። ግን መምረጥ እንድንችል የሚበልጠውን ነገር መርጠን ይዘን እንድንሮጥ እግዚአብሔር እድል ሰጠን። እውነት እድል ሰጠን። በቃ ክብር ለሱ ይሁን። አሁንም እሱን እያመሰገንን የሆነልን ነገር ስለ ለውጥ ነው የምናወራው ዛሬ ማለት ነው። ኦቲዝም እንዲያርጎኝ ደቁሶኝ ፈልጦኝ ብቻ ሳይሆን እሱ እንዳለ ሆኖ ግን ልጆቻችን ላይ የሆነ ነገሮች አድርገን ለውጥ መጥቷል። ምንድነው ያደረግነው? ለውጡን ለማየት ስንት ጊዜ ፈጀን ምናምን ሌሎችን ኢንካሬጅ ለማድረግ ነው ዛሬ ሆፕፉሊ እንደዛ እየሄደ ነው ብዬ ነው ማስበው። ኮፒ ሊንክ አድርጉ እናንተ ታፕ አድርጉ፣ ኮፒ ሊንክ አድርጉ። እጃችሁን ቁጭ አድርጋችሁ እያለቀሳችሁ አይ ነው መሀረብ ይዛችኋል አንዳንዶቻችሁ ምናምን እጃችሁ ቢዚ ሊሆን ይችላል፣ ግን አንዳንዴ ታፕ አድርጉ ከታች። እሺ ሶዛት ስቲል ባለን ጊዜ አይ ቲንክ 1 ሰዓት አለን። ሰው መግባት የሚችል ከሆነ ገብቶ 1-2 ነገር ይዞ እንዲወጣ ማለት ነው። ተባረኩ። የምትታዘዙ እግዚአብሔር አምላክ ይባርካችሁ። ሙሉዬ አንቺ ነሽ ተረኛ። ሰላም እንደምን አመሻችሁ ሁላችሁም፣ እንዴት ናችሁ? እንዴት ነሽ ሙሉዬ? ጥያቄው ገብቶሻል አይደል? ነው ጠቅለል አድርጌ ልንገርሽ እንደገና።
ለውጥ ምን ማለት ነው? ለውጥ ላንቺ ፖዚቲቭ ቼንጅ ምን ማለት ነው ላንቺ? እንደገና ያንን ፖዚቲቭ ለውጥ ለማምጣት ልጅሽ ላይ ምን አደረግሽ? እንደገና ያን ነገር ካደረግሽ በኋላ ምንም ይሁን ምን ያደረግሽው ነገር ካደረግሽ በኋላ ምን ያህል ጊዜ ፈጀብሽ ለውጥ ለማየት? እንደገና ደግሞ ምንድነው ቼንጁ ራሱ ምንድነው? ያየሽው ቼንጅ ምንድነው? እና ኤክስፔክት ያደረግሽው ነው ወይ? ስትጀምሪው በቃ ይሄንን ለውጥ አመጣለሁ ብለሽ ነው ወይ የጀመርሽው? ወይንስ ሰርፕራይዝ ሆነሻል ወይስ ሾክድ ሆነሻል በለውጡ ማለት ነው? እስቲ እሺ ሰብልዬ ጽናቴ ያው ልጄ ጽናቴ ነው ስሟ። ጽናትዬ ያወቅኩትኝ በ3 ዓመቷ ነው እና ያኔ ሁለተኛ ልጄ እርጉዝ ነበርኩኝ። መጀመሪያ ላይ ልጄ ምንም እናት መሆኔን አታውቅም። አባቷም እንደዛ በቃ ማንም አይሞቃት አይበርዳት ገደሉ ሜዳውን አታውቀውም ነበር ልጄ እና ምን ሆናብኝ ነው እያልኩኝ በየደቂቃው ነበር ሳለቅስ የነበረው። ራሴን ጎድቻለሁ እና ለብዙ ጊዜ እንትን ብያለሁ። ወደ እናንተ ያመጣችኝ ሉላዬ እድሜና ጸጋውን እግዚአብሔር አብስቶ ይስጣትና በሷ ነው ወደ እናንተ የመጣሁት የዛሬ አመት ማለት ነው። እና ልክ ሰብልዬ ያላችሁኝ ሁሉ ነው ያደረኩት። ግን እንደዚህ ደረጃ ደርሳለሁ ብዬ አይደለም የነበረው። ያኔ ላይ ቀኑም ማታውም ለእኔ አንድ ነው የነበረው። እውነቴን ነው። ለወልድ ወደ ሆስፒታል ስገባ ይችል ልጅ ማን ያዘልኝ? ያንን ተይው ያለውን እግዚአብሔር ነው የሚያውቀው። እዛ ብቻዬን አምጬ ወልጄ መጣሁ። ይችል ልጅ ማን ያዘልኝ? ከዛ በኋላስ ሁለተኛው ልጄ እንዴት እንዳሳደግኩ አላውቀውም። እግዚአብሔር ክብሩን ይውሰደው። ግን አያለቅስም። እሷ ጋር ነበር ስታገል ነበር። ፊት አይመስልም። ትዋጭራለች፣ ትናከሳለች። ኃይል አላት። ቤተክርስቲያን እንኳ ስጋ ደሙን ለመውሰድ ምንድነው ያበላሻት ነበር ስባለኝ ነበር። 3-4 ሰው ነበር የሚይዝልኝ። እንደገና ደግሞ መጫወቻ ቦታ ስወስዳት ደግሞ ፓርክ የሌላውን መጫወቻ ትወስዳለች። የሌላውን ሰው ደግሞ አስቡት፣ ጡት ሴት አየች ሄዳ ጡቷን ይዛ ትጠባለች። እስከዚህ ማለት ነው። እና በጣም አነባ ነበረ። በቃ ምን እንደሆነ ግራ ይገባኝ ነበረና በቃ ሁል ጊዜ ነው በቃ ኃይሏም ብየንግሽ ነን ስቶፕ በቃ ምን እኔ እንጃ። አትበላም እኮ የሚገርማችሁ ምንም ምግብ እኮ አትበላም፣ ግን ኃይል አላት። እና በቃ እግዚአብሔር ይመስገን በእውነት የምሬ ነውና ራሴን ነው የጎዳሁትኝ። ግን እናንተ ሳገኝ እኔ ልጅ ጎኔ ያሉት ሁሉም ሲሸሹኝ ማን አላት በቃ ለሷ ነበረ ትንሹ ልጅ ሁለተኛው ልጅ ትቼ እኔ እንዴት እንዳሳደግኩት ማላቅም። እና ወደ እናንተ ስመለስ እግዚአብሔር ይመስገን ያልሽኝ ሁሉ አደረግኩኝ። አስባችሁታል? አይ ኮንታክት የላት ልጅ ምንነቴን የማታውቅ ቀና ብላ ተኛለች። እግዚአብሔር ይመስገን። ከዛስ ቀኑም ሌሊቱም አንድ ነው የነበረው። አተኛም ነበረ። አስባችኋትን ወልዳችሁ እንቅልፍ ስታጡ። እኔ ግን መብላቱ መጠጣቱ ዝም አይለኝም ነበር። ግን እግዚአብሔር ይመስገን ኃይል ሰጥቶን እሷ ጋር ነበር ስታገለኝ ነበር። በእውነት የምሬ እኔ እኮ ተንችምና ሴት ሰው በየደቂቃው ነበር እንደ ይሄኔም ባህልቅም እንዲህ እንደው ምናምን ነበር የምለው። ግን አሁን ላይ አላነብም። በእውነት የምሬ ያጎድቶኛል። ግን እግዚአብሔር ይመስገን እናንተ ሰጠኝና ያልሽኝ ሁሉ ሳደርግ ምንድነው የመጣው? አይ ኮንታክቷ መጣ። አባቷ አለየች፣ እናቷ አለየ። እንዴት መሰላችሁ? ስወጣ አይሞቃት አይበርዳትም። እናቴ ሄደች ብሎ ልጅ ያለቅሳን አይደል? እኔ ግን አይሰማትም። ከዛስ ስወጣ ታለቅሳለች። እግዚአብሔር ይመስገን። አባቷን ደግሞ ዳዲ ማለት ጀመረች። ያን በቃ ብዙን ነገር ልተውና ያየሁትን ለውጥ እግዚአብሔር ይመስገን። ይሄ ይሆናል ብዬ አስቤው አላውቅም። ግን ለውጡን ሳይ ግን እግዚአብሔር ይመስገን አሁን ያ ሁሉ አልፎ አሁን ደግሞ 2 ቃላት መናገር እየጀመረችልኝ ነው። እግዚአብሔር ይመስገን፣ ክብርን ይውሰድ። ደስ ብሎኝ ያለው እና ለውጥን ያየሁትኝ ላይክ 1 ዓመቴ ነው ካገኘኋችሁ። ከአሁን ከ1 ዓመት እስካሁን ጀምሮ አስቡት። ኮንታክት የሌላት ልጅዮ 2 ቃላት ጀመረችልኝ። እግዚአብሔር በሩ እንኳን ሲከፈት ኦፕን ትለኛለች። በእውነት እግዚአብሔር ይመስገን። ስሊፕ ትለኛለች እና ምላትን ነገር እንዳዋቂ አድርጌ ነው የምነግራት። አለ አይደል ማሚዬን። አንዳንዴ ደግሞ ቃላት ብስል
ዋሽ ትለኛለች እና እግዚአብሔር ይመስገን ሚክስ ትለኛለች ወጥ ስሰራና በጣም ብዙ ለውጥ አለው። እግዚአብሔር ለካ እንደው በእውነት እኔ እንዴት አድርጌ ላመስግነው? እኔ እኮ ለሱ ቦታ አልሰጠውም፣ ግን ይወደኛል። እግዚአብሔር ይመስገንና ክብርን ይውሰድ። ደስ ብሎኝ ነው ያለው። ደስታሽን በእውነት እጥፍ ድርብ ያርግልኝ። ትትናሽ 3ኛው ልጅን ስወልድ ደግሞ አጎኔ ነሻለሽ። በእውነት ወልጅ እስከምገባ ድረስ አይዞሽ እያልሽን ብርታት ሆነሽ እዚህ ያደረስሽኝ አንቺ ነሽና ክብርን እግዚአብሔር ይውሰድ። በእውነት እጥፍ ድርብ አድርጎ እግዚአብሔር ጤናሽን ይስጥልኝ። በእውነት እንጃ ምርቃን አልችልም። ብዙ ብል ደስ ባለኝና አሁን ላይ በየደቂቃው ነው እግዚአብሔርን ማመሰግነው። ያ ሁሉ ጨለማ አልፏን። በእውነት የምሬን ነው። ፊት አይታይም ነበረ እና ክብርን ይውሰድ። አሁን ጀግና ሆኜ ራሴን ጠብቄ ነው ያለሁት። ክብር ለመድኃኒዓለም ደስ ብሎኛልና ሌላው ልስጥ እንትን እንዳለን ደስ ብሎኛል። በእውነት የምሬን ነው። ዋው እግዚአብሔር ይመስገን። የረዳሽ ስም ይባረክ። አይ ሪመምበር ያ ሆስፒታል ሆነሽ የኔ እናት ይወርሶ ወሪድ፣ ግን እግዚአብሔር መልካም ነው። አየሽ ያ ቀንም አለፈ። እግዚአብሔር እንደዚህ ነው የሚያሳልፈው ቀኖችን ማለት ነውና እንኳን ረዳሽ። ኮንግራቹሌሽን የኔ እናት፣ እንኳን እግዚአብሔር ረዳሽ። ገና ከዚህም በላይ ታያለሽ። በቃ በምስጋና ደግሞ የረሳሁት ነገር የራሴ ቤተሰብ የሆነው ይህች ልጅሽ ለመንግስት ስጭ ምንም ተስፋ የለም። ጠበልም ቢሆንም ይህም መድኃኒት የለም። ለመንግስት ስጭ። እግዚአብሔር ቀን አለው። ሰው ይታመማል። እግዚአብሔር ተስፋ አለኝ ውልሲ እድሜ ጤና ይስጣችሁ ብዬ በእውነት አፌን ሞልቼ የተናገሩ። አሁን ላይ ግን በእውነት የምሬ እግዚአብሔር ይሰራል። እግዚአብሔር ይሰራል። እንባይ ጠርገን እግዚአብሔር ለውጥን እያየሁ ነው። ነገ ደግሞ ጨርሶ እኔ አሁን አፌን ሞልቼ ምናል ከ110% ነው የቀረችው በልጅ በቃ እግዚአብሔር ምስክር ነው። የምሬን ነው የምነግራቸው እና ይሆናል እና መታመን ነው በቃ በሱ ሁሉ ጊዜ እግዚአብሔርን ጥሩት፣ አንኳኩት። ሰው አይደለም እግዚአብሔር በእውነት አሁን ቢቸግረን አንድ ሰው ተበድረን ያን ብድር ካልመለስን እንዴት ነው? እግዚአብሔር ግን ምንድነው? አመስግኑኝ፣ አንኳኩ፣ ጠይቁኝ ነው አይደለ? ይዘገያል እንጂ በጊዜው ይሆናል ሲፈቀድና ከመጣ ደግሞ ማንም አያግደውም እና መጸለይ አለብን። ከዛ ደግሞ ያው ምግብ መስራት አለብንና እግዚአብሔር ይመስገን። አይዛችሁ በርቱ። ለኔ ያደረገውን ደግሞ በእውነት ለእናንተም ያደርግላችሁ። እግዚአብሔር ይመስገን። አሜን አሜን። እናት ዋው አመስጋኝ። እንኳን ጌታ ረዳሽ። እግዚአብሔር መልካም ነው። ክብር ለሱ ይሁን። ከልጆቻችን እያገዘ ስለሆነ እግዚአብሔር የተመሰገነ ይሁን። መቼስ አይ ዶንት ኖ ኢትስ ሆፕ ፎር አ ሎት ኦፍ ፒፕል። ይሄ ቀላል ነገር አይደለም ለብዙዎቻችን። አሁን በጨለማ ላለን እኔ ልጄ ትንሽ ሆኖ በቃ ላይክ በጣም ሪጅድ የሆነ ቢሄቪየር ነበረው። እሱ ነገር ሰምታችኋል ከዚህ በፊትና በቃ የሆነ መንገድ እንኳን ሌን ከቀየርን የሚያብድ ነበር ማለት ነው። ሌን ከቀየርን በቃ የሆነ ነገር ያያል። ፎከስ አሁን እዚህ ነው የምንሄደው ከተባለ እዛ መሄድ አለብን። በቃ መንገድ ላይ ቆመን ወይ ጋዝ መሙላት ሊሆን ይችላል፣ ኦር ከስቶር የሆነ ነገር ፒክ ማድረግ ሊሆን ይችላል። ኖ ወይ በቃ ሂ ዳዝንት አንደርስታንድ ማለት ነው። እና በጣም ነበረ ቻሌንጅ የምናደርገው እና I used to think like ምንድነው what just happened ምንድነው ይሄ ልጅ የሆነው? I didn't even know what autism means then ማለት ነው። እና ምንድነው እሱ የሆነው? I wish somebody told me ይሄ ቀን ያልፋል፣ አይዞሽ this is part of autism ነው። ግን ልጆቹ as they get older ይሄን ሁሉ ድራፕ እያደረጉ ይሄዳሉ ብሎ የሚነግረኝ ሰው ባገኘው ይዛኔ ማለት ነው ምን ያህል ተረጋግቼ እንቅልፍ የለጥ ብዬ እንደማድር እንደነበር ማለት ነው። እና ይሄ የምትናገሩት ቴስቲሞኒ ቱዴይ ፎር ሳምባዲ በዚህ ውስጥ እያለፈች ያለች እናት ተስፋ እየሰጣችኋት ነው ማለት ነው። ኦኬ እስ ተስፋ this too shall pass። ዛሬ ላይ የምታልፊው ዘላለም አይደለም፣ ቴምፖራሪ ነው። ማድረግ የሚገባሽን አድርጌ። እግዚአብሔር መልካም ነው። በቃ እግዚአብሔር መልካም ነው፣ ቢሞላም ባይሞላም ማለት ነው። በማንኛውም ሲቹዌሽን ስንሆን እግዚአብሔር መልካም ነው በቃ እያልን እግዚአብሔርን እያመሰገንን ወደፊት ነው ማለት ነው። እና ቀኑ ስለሚያልፍ ማለት ነው ራሳችንን እየጠበቅን ኦኬ። ይህን ማለት ወዳለው ቴንክ ዩ ሶ ማች ሙሉዬ፣ የኔ እናት ቴስቲሞኒ ስለነገርሽን እግዚአብሔር መልካም ስላደረገልሽ። ኮኮ ፍሬንድስ እንዴት ነሽ የኔ ቆንጆ? እንዴት አመሻችሁ ተብለኝ። እንዴት ነሽ የኔ ቆንጆ? ጠፋሽ እኮ። ወልካም
ትንሽ እያንገላቱሽ ነው ጎረምሶች? እያንገላቱኝ አይዞሽ የኔ መጨረሻ ላይ ነው ብዙ ጊዜ የምገባው በዚህ አካባቢ ሰዓት እና በቃ መለጠኝ እላለሁ። አይዞሽ የኔ እናት፣ ያ ጌታ መልካም ነው። ተብዬና ዛሬ ዛሬ የሚገርም ቶፒክ ሆኖ ቁጭ አለ። ግን አጀስ ዋንት ነው ላይክ ለሌሎች ሆፕ ለመስጠት ነበረ። እግዚአብሔር ይመስገን እንዳሰብነው እየሆነ ነው። እስቲ ቼንጅ ምንድን ነው ላንቺ ኮኮዬ? ቼንጅ ምንድን ነው ላንቺ? ፖዚቲቭ የሆነ ቼንጅ ስቲ ምን ማለት ነው? እንደገና ያን ፖዚቲቭ ቼንጅ ልጅሽ ላይ ለማየት ምን አደረግሽ? ሃው ሎንግ ዩ ዲድ ኢት? ለምን ያህል ጊዜ አደረግሽ? እና ምን አይነት ለውጥ አየሽ? እና መጀመሪያም ያንን ነገር ስታደርጊ ለውጥ አለው ብለሽ ኤክስፔክት አድርገሽ ነው ወይ? what was your expectation? እስቲ ይችን አጠር አድርገሽ ንገሪኝ። እሺ ሰብሊ ቴንክ ዩ ሶ ማች። ያው ለውጥ ብዬ ያሰብኩት በሰዓቱ ከነበረበት መሻሻልን ነው። ላይ ከጓደኞቹ ጋር ኮምፔር ነበር ማድርገው። የ2 ዓመት ልጅ የ3 ዓመት ልጅ የነበረ ምንድነው ላግ ያደርግ የነበረው ልክ ያመንኩ ሰዓቱ ማለት ነው። ከማመን በፊት የነበረው ሌላ ነገር ነው። ግን በቃ ልጅ እርዳታ ይፈልጋል ብዬ ያሰብኩ ሰዓት ላይ ፒኪ ኢተር ነበረ። እንዲበላ ምግብ እንዲበላ በደንብ እንዲበላ ተኝቶ ያድር ነበር። እንቅልፍ ችግር አልነበረውም ልጅ። ግን በቃ ምግብ ሂወስ በቃ የሚበላው ነገር ምንድነው የማክዶናልድ ሃፒ ሚል ማለት ነው። ቺክን ናጌት ይበላል፣ ፍራይሱን ይበላል። በቃ ታወስ ይዝሚያው ላይ ናይት ማለት ነው። እና ከዛ ብሬክ ሲወስድ ደግሞ የሚበላው ኑድል የካፕ ኑድል አለች አይደለ? እሱን ነው የሚበላው። እና ልክ ሰው ፊሽ በላ ራይስ በላ ምናምን ሲሉ ልጆች ይበላሉ እንዴ ሁላ ብዬ ልጅ እንደዚህ ይበላል ምናምን ብዬ ገርመኝ ነበር ማለት ነው። በዚህ ደረጃ ነበረ በጣም ፒኬ ነበረው። ከዛ ደግሞ የኮሚኒኬሽን ችግር ነበረ። እሱንም አስተካክላለሁ ብዬ አስብ ነበረ። ማን ነው ኮኮዬ? አንቺ ጋር ነው ድምፁ? እሷ ጋር ነበረ ሰብሊ። አይ ቲንክ ትንሽ እንጠብቃት መሰለኝ። እስቲ እየነዳች አንቺ can you say something? ጸጥ አልሽ እኮ ሲስተር። what's going on? ጋይስ ኦኬ መጣሽ? እሺ go ahead ኮኮዬ። እሺ ሰዋሽ አጠራርጌ እንትን ልበልና እና በቃ ምግብ ላይ እንዲስተካከልልኝ ነበር የምፈልገው። እንደገና ኮሚኒኬሽንም ሃንድ ሊዲንግ ነበር በዛ ሰዓት ላይ። አሁን 1 ቃል 2 ቃል ምናምን ኮኔክት እያደረገ ይጠይቅሻል ምናምን ማለት ነው። ኮንቨርሴሽናል አይደለም ግን የሚፈልጋቸውን ነገሮች ያደርጋል አሁን ላይ። ያኔ ግን ሃንድ ሊዲንግ ነበር፣ እጅሽን ይዞ ነበር የሚሄደው። ግን እሱን ማስተካከላለሁኝ ብዬ አምን ነበረ። ከዛ ውጪ ፓቲ ምናምን እንደዚህ አይነት ነገሮች ነበሩ አስተካክላለሁ ብዬ አሰብኳቸው ማለት ነው። ግን የኔ በጣም በሰዓቱ የነበረው ችግር ሰዓት ሰጥቼው ነበር ላይ በአንድ አመት ውስጥ በዚህ አመት ውስጥ ይሄን የተረዳሁበት መንገድ ኦቲዝምን በቃ ነው ቀላል ነበረ። እና በቃ በዚች አጭር ሰዓት ውስጥ አስተካክዬ ትምህርት ቤትም ኮምፕሌን ይመጣ ነበር አይቀመጥም ምናምን ፕሪስኩል ማለት ነው። ሶ በቃ በአጭር ሰዓት ውስጥ አስተካክዬ ልጄን እንትን አደርጋለሁ ብዬ ነበር ያሰብኩትና የኔ ችግር የነበረው እሱ ነው። ግን እዝናት ላይክ ዳት አይደለ የሆነ ሪግሬስ ያደርጋሉ ሰምሃው ደግሞ በጣም ፈጥነ ሄዱና ያስገርሙሻልና የኔ አንድ እንትን የነበረው እሱ ነው። ከዛ ሁሉ ግን በጣም በቃ ለልጄ ካሰብኩት ለውጥ በላይ ግን ምን ተቀየረ መሰለሽ? እኔ ተቀየርኩ በጣም እኔ ላይ ያለው አመለካከት በቃ የትከሻ የሰፋ ችግርን የማይበት ችግርን የምሸከምበት ሰውን የምረዳበት መንገድ በጣም ተቀየረ ማለት ነው። በቃ ለሰው ሁሉ ማዘን ጀመርኩኝ። በጣም አዛኝ ሆንኩኝ። ሰው በቃ በቤቱ ምን እንዳለ አይታወቅም። ሰው ምን እንደሚያጋጥመው የሰው ሁሉ መስቀል አይታወቅም። በቃ ወደሚል አመለካከት ነው የሆነ ኢጎ ምናምን ነበረኝ። እኔ አሁን በቃ ሰው ትንሽ እንኳን ሰላም ሳይለኝ ካለፈ በቃ ለ6 ወር ይዘጋል ማለት ነው ያ ሰው ገላብኛል ምናምን አይስዌር እና ከዛ ግን ምን አሰበ እንዴ ሌላ ሀሳብ ውስጥ ሆኖ ቢሆን አላ በጣም በቃ ለሰው ያለኝ አመለካከት ኢንታየርሊ እንደዚህ በቃ ተቀየረ ማለት ነው። እና በጣም በቃ እግዚአብሔር በጣም ሰርቷል የምለው ነገር በልጄ መጥቶ ያንን ነው። በቃ በጣም አዛኝ ሆንኩኝ። እንዴ ሰው የሆነ ነገር ይፈልጋል፣ ሰው በሆነ ነገር ነው የሚያልፈው ወደሚል ማይንድ ሴት መጣሁኝ። እሱ ነገር እና ስለ ህይወት ያለኝ አመለካከት ሰክሰስ ስለሚባል የነበረኝ አመለካከት ተቀየረ። በቃ ዝናት ሪሊ እኛ ይሰፋናት አለች አይደለ? ተምረሽ የሆነች ነገር ስራ ይዘሽ እንደገና የሆነ ነገር
is not like that የእግዚአብሔርም ዓላማ ሰውን ሲፈጥር ሰውን በምድር ሲያኖር እንደገና ሲጠብቀንም is not like that በቃ ሰው ነገር ደግሞ በጣም በቃ በጣም ተማርኩበት ማለት ነው። ከዛ ደግሞ ድሮ ማቃቸው እንደውም አንድ እዚህ ጋር ሸር ማድረግ የምፈልገው እኔ ሳድግ የነበረበት ቤት ውስጥ የመዝሙር 22 ጥቅስ ነበር እግዚአብሔር እረኛዬ ነው የሚያሳጣኝ የሚል በቃ ፎሬቨር ማቀው ጥቅስ ልላችሁ ፈልጌ ነው እንግዲህ ከተወለድኩ ጀምሬ የማቀው ጥቅስ ነውና ከዛ ግን አሁን በቃ ከዚያ አሁን በጣም የሚያጽናናኝ ጥቅስ ነው የሚገርማችሁ በቃ በሌላ እንግዲህ ማየት ጀመርኩ እሱን ጥቅስ እግዚአብሔር እረኛዬ ነው የሚያሳጣኝ የሚል ነው ይልና መጨረሻ ላይ ምን ይላል በትርህና ምርኩዝህ እነሱ ያጽናኑኛል ይላል እና በትርን ስትረዱት የምትረዱበት መንገድ ዝናት ምርኩዝ አይደለ በትር የሆነ ለመግረፍ ለቁጣ ነገር ነው በትር ምርኩዝ ደግሞ አንድ ነገር ራሱ ሆኖ ምርኩዝ ደግሞ የምትደገፊው ነው ማለት ነው እና እግዚአብሔር ልጅን ምን አድርጎ ሰጠኝ በትርም ምርኩዝም አድርጎ ሰጠኝ ማለት ነው በቃ ብታምኑ ባታምኑ the only link ከእግዚአብሔር ጋር ያለኝ ልጄ ነው በቃ ልክ የሆነ አይፒ ሚቲንግ አይፒ ሳይሆን እንደው አራንዶ ቀን በቀን እሱ ጋር የሆነ ነገር ሲሆን ነው በቃ ቁጭ ይያላል እንትን የምለውና እግዚአብሔር ላይክ መንገድ ያደረገው ከኔ ጋር እንዲገናኝ በቃ ዳሰት ማለት ልጄና በቃ አጠቃላይ ስለ ዓለም ያለኝ አመለካከት ስለ ሰው ልጅ ያለኝ አመለካከት ስለ ስኬት ያለኝ አመለካከት is just flipped ነው ያደረገው ማለት ነው እና በቃ እኔ አሁን ልክ እንደዚህ አድርጎ ምናምን አይነት ነገር ጓደኞቼ እህቶቼ ምናምን ሲያወሩ you guys don't know the real problem በቃ real problem ስለማታውቁ እንደዚህ አይነት ነገሮች ወሬ ያደርጓቸዋል ምናምን እላለሁኝ አይገባኝም በቃ ሰው ችግር ይሄ መጥፎ ነገር እያደረገ ከጀርባዬ ማሰብ አልችልም መረዳት አልችልም በቃ እና የሚገርም ለውጥ ያየሁት ከልጄ በላይ እኔ ላይ እንደዚህ የማይንድ ሴት ለውጥ ነው ሌላ ሳልነካ ሌላ ድናያል ያላችሁት በጣም ፕሮ ድናያል ነበር የኔ because በቃ እርሊ የመጀመሪያ ልጄ ነው አማቀው እንትን የለም ላይክ ልጆች በስንት አመታቸው ማለት አላቅም ሶሻሊ ምን አይነት እንደሚሆኑ አላቅም እና ልጄ በቃ ያወራል ስልሽ ለካ ስክሪፕት ነው የሚያደርገው የሰማቸው ዘፈኖች ምናምን በቃ ይላል እና በጣም ገርመኝ ነበር ይሄ ልጅ በስማም በቃ በጣም ስማርት ነው የሚሆነው ምናምን እንላለን ማለት ነው ምናቀው ታሪክ የለም ከዛ ግን ዶክተር የሱ ዶክተር ጋር ስንሄድ እንደዚህ ዶክተር ጋር ስንሄድ ወይ የሆነ ቦታ ሲሄድ ግን አይልም እነዛን ነገሮች የሆነ ዊርድ ይሆናል ወይ ወንደር ያደርጋል አካባቢውን እንጂ ኢንተራክቲቭ ነገር የለውም ማለት ነውና ልክ 2 አመቱ ላይ she said አይ ኮንታክት የለውም እና ሁሉም ነገር መልካም ነው ማለት አያሳስብም ግን nothing to lose እንደዚህ ብታደርጊ like developmental assessment ብታደርጊ ምናምን ብላ ነገረችኝ ማለት ነው ለዚህ ተለኝ እኔ በቃ ሁሉ ለሙሉ ምንድነው የምታወራው ልጅ በጣም ስማርት ይሆናል እያልኩኝ ጭራሽ ምናምን አለ አይደል በመረዳበት መንገድ ብቻ አላውቀውም አጠቃላይ ነው ምንድነው የምትለው ምናምን ብዬልሻለሁ ከዛ በቃ ምንም ሪሰርችም ላደርግም አልሞከርኩም ምናምን የዛ ሰዓት ላይ የሷን ሙሉ ለሙሉ because እኔ ልጄን የሆነ ቦታ ስወስዶ አውቃለሁ he is different ነው የሚሆነው ወደ ቤቱ ሲመለስ ግን ኮምፎርት ዞኑ ሲሆን ወሬውንም አንብሉንም ኤቭሪቲንግ ይቀጥላል ማለት ነው so በመታወራ ምናምን ብዬ ሙሉ ለሙሉ ኢግኖር አድርጌያለሁኝና የሆነ ሰዓት ላይ እንደዚህ ዝም ብዬ ቁጭ ብዬ ስራ ቦታ ቪዲዮዎች ምናምን ሳይ አንድ ሾርት ቪዲዮዎች የተሰራ አየሁኝ ማለት ነው it's like my 2-year-old autistic daughter ምናምን የሚል ማለት ነው እና ልጅቷ አጠቃላይ የምታደርገው ነገር ምንድነው ልጅ የሚያደርገውን ነገር ነው ማለት ነው ልጅ በሰዓቱ ምንድነው ላይን ያደርግ ነበር በቃ ቶዮች ይደረድራል ፍሩት ያወረደ ኦሬንጅ እንደዚህ ፒክል ምናምን እያለ ያለውን የቤቱን ፍሩት ላይን አፕ እያደረገ ያወራ ይደረድራል ማለት ነውና ከዛ በቃ የሚዘሉት ይሄ እንደዚህ ፍሊፕ ተዘግቶ ምንድነው ይባላል አፕሳይድ ዳውን አድርገው የሚያዩት ምናምን በቃ that was like ሂጄ ዶክተር ላይ ዲያግኖሲስ የተቀበልኩበት ቀን ማለት ለኔ ያ ነው በቃ ነገረኛ ቪዲዮ ማለት ነው ኤግዛክትሊ ኦቲዝም ማለት እና ምን እንደሚያደርጉ ነገረኝ ማለት ነው እንጂ ዶክተር እኮ ነግራኛለች በቃ እንደዚህ አይ ኮንታክት የለውም ምናምን ስትል እንዴ ታዲያ ማን ያፍጥጦ ያወራል እኔ እንደዚህ በቃ አይ ኮንታክት ለኔ ባህላችንም አይደለም ማለት ነው እንደዚህ ተፋቅሽ ምናምን አታወሪም መረዳት አልቻልኩም በቃ ጭራሽ አምሮዬ ፕሮሰስ ማድረግ አልቻለም አይ ኮንታክት ሶዋት
ካለው አለው ከሌለ የለውም ምን ሊሆን ይችላል ማለት እንደ ችግርም ማየት አልቻልኩም። ሬድ ፍላግ እንደሆነ እየተነገረኝ እንደ ችግርም መረዳት አልቻልኩም ማለት ነውና ግን በቃ ያ ቪዲዮ it was like በቃ እንትን የዛ ቀን በቃ ለሊቱን በሙሉ ሳለቅሳለሁ ማለት በቃ ያ ነው በቃ የኔ ዲያግኖስ የነበረው። ግን ስቲል አልሄድኩም ዶክተር ጋር ሄጄ ዲቨሎፕመንታል ዶክተር ጋር ሄጄ እንትን አላደረኩም። ግን ይሄ early intervention በሌላ አይደለም የሚደረገው በምንድን ነው የሚባለው ቻይልድ ፋይንድ ምናምን በእነሱ ነበርና እሱን ግን አደረኩኝ። early intervention አደረኩለት። ኦቲዝም የሚባለውን ነገር ዲያግኖስ ባላደርግም ዲሌይ የሚባለው ማለት ነው ዲሌይን አገኘ ሄልፕ ሲክ አደረኩኝ ማለት ነው። ከዛ በኋላ ምን ያስፈልገዋል ምናምን እያልኩኝ ማረግ ጀመርኩኝ ማለት ነው። ግን አሁን የማውቀውን አሁን የተረዳሁትን የሚያክል የዛሬ 4 አመት ምናምን ባክ በጣም ደስ ይለኝ ነበር ስፔሻሊ ስለ ኤቢኤ ምናምን ማለት ነው። እሱን ነገር ባክ ስለ ምግብ ግን ላይክ ኢሚዲየትሊ ነው በቃ ኢሚዲየትሊ እንዳልኩሽ ባላምነውም ባምነው ኢሚዲየትሊ ነው ሲክ ማድረግ የጀመርኩት ሄልፕ ምናምን ማለት ነው። እና እስቲ ቆይ ደግሞ በሆነ አጋጣሚ ድሮ ማለት ነው እንዲሁ ቁጭ ብዬ ሄለን ሾው አለች አይደለ እንትና ኢቢኤስ ላይ ምሰራ አሮን ነው ትኖራት ነው ያ እሷ የሆነች ማማ አቅርባ ነበረ አበሻ ነች እና ልጄ ኦቲዝም ኑሮበት በአመት ከ8 ወሩ ምናምን ብላ ያሻሻለችውን የወሰደችውን ሜጀር እና ከዛ እሷ ጽፋለች መጽሐፍ እንደዚህ ኮሚክ ቡክ ነገር ጽፋለች የልጇን ስም አድርጋና አውዝ ሉኪ በቃ ፎር ሄር አበሻ ፈልጌ ማለት ነው በቃ አማርኛ የሚያወራና የሚነግረኝ ኮንታክት ማለት ችግር ነው ብሎ እንዲነግረኝ ኮንፈርሜሽን ፈለኩኝ ከራሴ ሰው ማለት ነው ከነጮች ከምናምን ሳይሆን ከራሴ ሰው ባህላችንን ከሚያቅሰው ከዛ በቃ ሰርች ባረግ ምናምን ማግኘት አልቻልኩም ማለት ነው ቪዲዮውን። ከዛ በኋላ ጻፍኩላት እባክሽ ልጄ ኦቲዝም ሳይኖረው አይቀርም ለሄለን ሾው ማለት ነው እና የሆነ ቪዲዮ የሆነ ሴትዮ አቅርበሽ ነበር ከቻልሽ አጣሁት ላኪልኝ እና ጻፍኩኝ ለሷ ማላኩላት ቴክስት አረኩላት ኢንስታግራም ላይ ገብቼ እና በጣም ደስ የሚለው ደግሞ እሷ በጣም ብዙ ሰው ለካ አቅርባለች ኦቲዝም ላይ ለሊያን አቅርባለች ዶክተር ነዚን አቅርባ ነበር አይ ቲንክ የዛ ጊዜ የቅርብ ነበር ዶክተር ነዚን ደግሞ ያቀረበችው ላይክ እንደዚህ ከሳምንት ከምናምን ከዛ ላከችልኝ ያንን ያልሽኝን ማግኘት አልቻልኩም ግን እነዚህ 3-4 ምናምን ቪዲዮ ብላ ላከችልኝ እና ላይክ በጣም ሃፒ ሆንኩኝ ማወቅ ቻልኩኝ ኮኔክሽን ኖረኝ ማለት ነው ኬሊያ ምትባል እዚህ ሀገር ላይ ደሰራለች ዶክተር ነዚህ ምትባል እንደዚህ ያለች ምናምን እና ማሰር ጀመርኩኝ እነሱን ሊያን ጻፍኩላት አዜብንም ታውቂያት ከሆነ አዜብን ጻፍኩላት በዛ ሰዓት ላይ ምንድነው ማድረግ ያለብኝ ምናምን እና ሁሉም ደግሞ የሚገርምሽ በጣም በፍጥነት ነው የሚመልሱልሽ እኔ በጣም በቃ የኦቲዝም ልብ የምታየው የኦቲዝም ማምለብ ኢየሱስ ከዛ በቃ እነሱ ወዲያው ነው በቃ ይሄን እንትን አድርጊ ያሉ ሁሉም ሪስፖንድ ያደርጉልኝ ነበር ማለት ነው። ሊያን ብትያት ጽፋ ዶክተር ነፂ እንደዚህ ነው አድራሻዋ የኮሚኒቲዋን ሰጠችኝ። ዶክተር ነፂ ገና ኮሚኒቲዋን እየጀመረች ነበር የዛ ጊዜ ሬጅስተር አደረኩኝ እሷ ጋር ምናምን በቃ ኤቭሪቲንግ በቃ መስመር እያያዘልኝ መጣ። ከዛ በኋላ ባዮሜድ እኔ ኤሪያ ላይ ያገኘሁኝ ምናምን ወዝ በቃ አይደለ ሮድ ማፑ ተሰራ የዛ ሰዓት ላይ ተሰራ ማለት ነው ቢፎር going to like diagnose ከማስደረጌ በፊት ማለት ነው ይሆናልና እግዚአብሔር ይመስገን አሁን ወደ ኋላ ሳይ is like there's so many things የተቀየሩ በጣም ብዙ ግን የሚገርምሽ አላስታውሳቸውም እና oh my god ይሄንን እንኳን ያደርግ ነበር ነው ማለት ለክትምሽ ስለዚህ oh my god በጣም እየረሳሁት ነው አዳዲስ ቻሌንጆች አለ ነው በየእድሜያቸው ፌስ መታደርጊው እና ኮምፕሌን ውስጥ ይላል የሙድ ስዊንግ ውስጥ ይላል ዛሬ ኦ ማይ ጋድ ልጄ እኮ በቃ ተቀይሯል በጣም ኒውሮቲፒካሎች ጋር መማር አለበት እና ምን እላለሁ ዛሬ ቱሞሮው ደግሞ አቢ ላይ ሲቪር ሳይሆን አይቀርም ግን ልጄ ምናምን በቃ አሁንም እንደዛው ነኝ አይስወር አሁን በቃ ሲቪር ሳይሆን አይቀርም ምናምን እንደዛ ነኝ እና ይሄን ነገር ማድረግ አለብኝ እላለሁ ባይፖላር ኮነን በቃ አንተና የለንም እንጂ ደህና በቃ ሮለር ኮስተር ያ ዲያግኖስ አልተደረግንም እንጂ በይ አልተደረግንም እንጂ አይስወር እና እላለሁኝና አለ አሁን ፌስ ማረጋቸው ችግሮች አሉ ኮሚኒኬሽን ስቲልስ በጣም መሰራት አለበት ግን so many things በቃ ከምነግራችሁ በላይ ላርፍ ቲንግስ በቃ ግራይንድ ያደርግ ነበር ጥርሱ ላይናፕ እነዚህ ነገሮች የሉም አሁን በስርዓት እግዚአብሔር ይመስገን ማራል ግን ስቲል እንዳልኳችሁ በጣም ጆርኒው ረጅም ነው ሰፊ ነው ይጋረዱ በቃ that's what we here
ማድረግ ያለብንን ማድረግ አለብን። አይ ቲንክ በቃ ያና ጨረስኩ መሰለኝ። ላወራኝ ነበር ኮኮ የኔ ቆንጆ እና እናንተ የምታደርጉት ነገር እኔ ላይክ እንዳልኩሽ እናንተ ከማግኘቴ በፊት ሄጃለሁ፣ ባዮሜድ ሄጃለሁ፣ የተለያዩ ቦታዎች ሄጃለሁኝ እና በጣም ኤክስፔንሲቭ ነገር እንደቀላል ነው። በቃ ማታ ላይ ቤት ቁጭ ብሎ እየመጣልን ያለው እኔ እንደቀላል አታዩት። ያልሄዳችሁ ሰዎች እርዳታ ሲክ ያላረጋችሁ ሰዎች ለመጀመሪያ ጊዜ እዚህ ኤሪያ ላይ የተገኛችሁ ሰዎች በቃ ታስት ይሄ ነው የሚነገራችሁ። እንደውም በጣም ኤክስፕሌን ተደርጎ ምናምን ማለት ነው። እና በቃ አፕላይ ለማድረግ ሞክሩ አስማች አስ ፖሲብል። ያ ይሄን ነው ማለት ፈልገው ሰብስክራይብ አይ ኮኮ የኔ እናት you are welcome የኔ መቤት እንኳን እግዚአብሔር ረዳሽ። በቃ ስታወሪ I can see myself in you like you know like everything you said I can relate to you like I'm sure a whole bunch of people is with ሁሉም ሪሌት ያደርጋል ከተናገርሽው ነገር ጋርና ሮለር ኮስተር ነው ላይፉ is not easy አይደለም። በቃ in and out ግን ጌታ መልካም ነው እግዚአብሔር ይመስገን። የረዳሽ ስሙ ይባረክ። አሁን wow what a beautiful night በእውነት ይሄ እውነቷን እኮ ነው ሃናንዬ ቲቪ ላይ ነው ይሄ ነገር ፖድካስት መደረግ የነበረበት ቲቪ ላይ ነው ያልሽው። እውነት ነበረበት። all this amazing moms የእነሱን ቴስቲሞኒ ዓለም ነበር መስማት የነበረበት በእውነት ኒኒ የምትይዋለሽ የኔና ሰብሊ በጣም በቃ እንትን የሚለኝ ነገር ምንድነው የሚጠቅማቸው ለእናቶች ለአዲስ እናቶች እምለው አንድ ነገር አለ። ፕሊዝ ከእንትኑ ከወጣው ኒኒት ብለሽ መልሽ። ሁሉ ነገር ይሄን አደረግኩ ግን ከዛ በፊት አንድ ነገር ያደረግነው አለ ሁላችንም አይደል? አክሴፕት የምትለው ቃል it's not for me, it's not for the dad, it's not the family። አክሴፕት የምታረጉት ለዛ ኦቲዝም ነው ለሆነው ልጅ አክሴፕት አድርገን ከዛ በኋላ ነው ምን ጀምር ሁሉ ነገር። አሁን ሀኒም ያለችው አንዬም ያለችው ኮኮም ያለችው ሁላችንም ያልነው ምግብን ለመቀየር ለመስራት መጀመሪያ እኛ ያንን ልጅ ኦቲዝም ነው። ኦቲዝም ማለት በሽታ አይደለም። አንዲት ልጅ ማን እንደሆነ አላውቅም፣ በጣም ጭንቅሌታ ላይ ያለ ነገር ዋረፍ እነሱ ትክክል ቢሆኑ እኛ ብንሆን ሮንግ የእነሱ አኗኗር ቢሆንስ ራይት የሆነው ምን አይተን ነው እነሱ እንደ በሽተኛ የምናያቸው አለች። እና ሁል ጊዜ እኔ እንደ ጥሩ ነገር ስለወሰድኩት ሺዝ ራይት ላለሁ አክሴፕት ያንን ልጅ ረባሽ ነው ልጅ ብለን አክሴፕት እንደምናደርግ ልጄ ኦቲዝም ነው አለው ብለን አክሴፕት ካላደረገን ሰብልዬ መጀመሪያ ራሳችን ተነስተን መስራት አንችልም። አም ሶሪ ኢትስ ናት ኢዚ። እስከ ዛሬ ድረስ አልተቀበልኩም እኔ ልጄ ኦቲዝም መሆኑ። ግን I have to accept that to work with him. It's not for me. I don't care who said ለእኔ ልጆቹ አውቲዝም አላቸው እየተረገመች ናት። it's okay ባይሉኝ ደስ ይለኛል፣ ካሉኝ ግን it's okay። አሁን what is the ምንድን ነው ማድረግ ያለብኝ ብዬ መስራት አለብኝ። ምክንያቱም ይሄ ነገር ሁላችንንም እየጎዳን ነው። አክሴፕት ማድረግ አቅቷቸው ሰዎች ልጆቹ መጠቀም ያለባቸውን ነገሮች በምግብ ብቲ በዚህ ሀገር ውስጥ ኖሮ ያላቸውን የሚጠቅማቸውን ነገር ለመስጠት መጀመሪያኛ አክሴፕት ማድረግ አለበት። ምክንያቱም የሚያመለጣቸው ነው ከህፃንነታቸው። I know mom is gonna be hard. It's not gonna be easy. I'm not gonna tell you that. I'm not gonna sugarcoat it. I have